አትቁረጭ ያልኩሽ አልቆረጥ ነው ተስፋ አዲስ ቀን አልሰጠም ፀሐይ አልወጣችም አዲስ ቀን አልመጣም መልሽልኝ ግን በብዙ የቤተሰብ አባላት ብትከበብም በአያት ጭምር በልጅነት እናትህንና አባትህን ማጣት ከባድ ነበር ይመስለኛል ስሜቱ እና እንዴት ነበረ በተለይ የልጅነትን ይሄ ነፍስ እስክታውቅ ድረስ እስክትጎረምስ ወይም ወጣትነትን እስክታውቀው ድረስ ያለውን ጊዜ በዚህ እጦት ውስጥ እንዴት ነበር መኖር የቻልከው? አንተ ብትሆን ምን ታደርጋለህ አለች ማለት ሰውየው ብትሆን ቆንጆ ጥላ ነው ደጃፍ ላይ እንገኛለን። ሰለሞን ሳህለ አብሮኛለ። ስማ አለና ሰለሞን ሳህለ አለ ነው ለነገሩ ያንተ አንቺ ማለት እኮ የሚለው ግጥም ላይ የተጠቀምከው አለ ሰለሞን ሳህለ የሚለው ሁሌ ስለ ሰለሞን ምናምንና አለ ሰለሞን ሳህለ የሚለው ይመጣ አንቺ ማለት እኮ አስታውሰን በእናትህ በሱ እንጀምር። እንኳን ደህና መጣ። በጣም ደስ ብሎኛል። ከረጅም ጊዜ የቀጠሮች መተላለፍ በኋላ ተገናኝተናል እና በደጃፋችን ስለመጣ በጣም ደስ ብሎኛል ሰሌ። እኔም በጣም ነው ደስ ያለኝ። መጀመሪያ ዴቭን ነበር የምወደው ታውቃለህ። ስልኬ ላይ ማን ብዬ ሴቭ ያደረኩ ዴቭ የነፍስ ነው የሚለውና የሆነ ጊዜ አናደኸኝ ይኸው ማለት ትደውላለህ አለሳ ብለህ የሆነ ጉዳይ ፈልጌ ነበር። ከዛ በኋላ ነገርኩ ዴቭ ነፍስ ነገር ብዬ እንዳልቀይረው አልኩ። የራስ ጉዳይ አልከኝ። ከዛ ቀየርኩት ዴቭ ነገር ብዬ ማለት ነው። ነፍስ ወጣ ግን ተመልሷል በሰዓቱ ነፍሱ እግዚአብሔር ያክብር። አንቺ ማለት እኮ በእናትህ አለ ሰለሞን ሳህለ ራሱ የራስን ስም ግጥም ውስጥ አካተ ብዙ ገጣሚያን ከስንት አንዴ ነው የሚያደርጉት በህይወት ዘመናቸው። አንዳንድ ገጣሚያን ናቸው እንደዛ ሊያደርጉ የሚችሉት። አንቺ ማለት እኮ ላይ በጣም ወደው ግጥም ነው በነገራችን ላይ እሱ ላይ አለ ሰለሞን ሳህለ የሚለውን ተጠቅመዋል። ግጥሙን አስታውሰን በእናት። ግጥሙን አስታውሳቸዋለሁ። ከብዙ ዓመት በኋላ ነው አሁን የጠየቀኝ ያነሳውበት። ጊዜዎቹ እንዴት ረዥም እንደሆኑ ግጥሙ ላይ እንትን ትሰማዋለህ። መጽሐፍን ካነሳን ዘንዳ ለደጃፍ ለአንተ አይደለም ለደጃፍ ለሚመጡት እንግዶችም ጭምር ይሆናሉ ያልኳቸው አዳዲስ ጸሐፊዎች የጻፏቸውን ግጥምም ልቦለድ ረዥም ልቦለድም ይዤ ልመጥቻለሁ። የወደድኳቸው እጅም ያለባቸውን ባርቶት የተሳተፍክባቸው እሱን ለደጃፍ ይዤ መጥቻለሁ። እሱን አንዴ ናይስ። እንዴ በጣም በደስታ ነው እንጂ አግኝተን ነው እንዴ? እንግዲህ ለደጃፍ በእርግጠኝነት መክፈት እችላለሁ ወይ? እሺ በጣም የምትወዳቸው ናቸው። እውነት ነው በእውነት አይሆንም። ሰረስኩት። አብርሃም አስቻለው ግቢ 6 ኪሎ የምታውቀው ልጅ ዲበኩሉ ጌታ ሰው እስካለ ድረስ ወይም ሰው እስካለ ድረስ ነው ሰው እስካለ ድረስ አሁን በዚህ ወር ውስጥ የወጣ የግጥም መድብል ነው። በጣም የሚያምር ነው። የደጃፍ ላይብራሪ በለጸገ ባንድ በደንብ ጊዜ ወይን ጨረቃ የግጥም ስብስብ የገጣሚ ሳባ መኩሪያ ነው። በጣም የሚገራርሙ ውይይታዎች የሰፈሩበት ግጥም ነው። በጣም ነው የምወደው። አዲስ ልጅ ነች። ሁለተኛ መጽሐፏ ነው። ከዚህ በፊት የዘመን አንድ መጽሐፍ አላት። ጹ ዘ አርት ኦፍ ዋር እኛ ኢትዮጵያኖች ጹ እንለዋለን። ጹ ይበሉ። ዘ አርት ኦፍ ዋር ስፒሪቹዋሊቲ ፎር ኮንፍሊክት። እንዴት ዘ አርት ኦፍ ዋር የሚል አንድ ከባድ ውጊያዎች ነበሩብኝ እና ግን ክላሲክ። በጣም አመሰግናለሁ በእናትህ። አሪፍ እናመሰግናለን። ደጃፍም ያመሰግናል። አምሹር ላይብራሪያችን በጣም እንትን ነው የሚሆነው። ዩኑስ መሐመድ የነፍስያ ድምጾች በጣም
እንኳን ሰራቸው በቃ ካምላቸው አሁን የሳባ መኩሪያም የዩኑስም በጣም የሚገርም ነው። እስካሁን ከጠቀስኳቸው ሁለቱ ላይ ባርቶት ተሳትፋል ነው ወይስ? ስብራት ስመኘው ላቀው ነጠረ አሁን እዚህ ላይ ተሳትፋል። ይሄ መጽሐፍ ትናንትና ነው የወጣው። እውነትህን ነው። ትናንትና ነው እጄ ላይ የደረሰው። እዚህ ቦታ እንደምመጣ ቀጠሮ ስለነበረን ለደጃፍም ስጡኝ ብዬ ተቀብዬ ቀጥታ ለአንተ ነው የመጣው። ለደጃፍ ነው የመጣው። እስከ መቅደስ እስከ መቅደላ እስከ መቅደላ ደሱ ፍቅራኤልን ሁለት የግጥም መጽሐፎቹን አንብቤልህ በጣም ወደው ነበር። አስታውሳለሁ። አርቶት እየሰራ እያለ በተለይ አንድ ማረሰው ግጥም አለ። አንድ ግጥም በእናትህ ከሱ ታነብ እንላለን ወደ በኋላ ላይ አስታውሳለሁ። በቃል የምታውቀው ካለ ረዣዥሞች ናቸው። ቅያያስኩ ነው እንትን ብለው ኤኒዌይስ በጣም ይሄኛው ረዥም ልቦለዱ ነው። በጣም የሚያምር ስራ ነው። ናይስ እነሱ ልጅ ልመጥ የሆነ ፊቸር የሚደረጉበት መንገድ ደጃፍ ላይ ሁሉ ቢኖር እንዴት ደስ ነው የሚል። ግን እግዚአብሔር ያክብርልን። በጣም እናመሰግናለን ሰሌ። እሺ አንቺ ማለት እኮ የሚለውን ላንብብልህ። እሺ አንቺ ማለት እኮ አለ ብዕሩን ጨብጦ ሰለሞን ሳለ። ኦኬ ከዛ እያንዳንዱ መስመር ላይ ያሉትን ነገሮች ዝም ብለህ ሳላቸው። እሺ እየሳልኳቸው ነው የጻፍኳቸው ነበር መጀመሪያም ስጽፋቸው። አንቺ ማለት እኮ አለ ብዕሩን ጨብጦ ሰለሞን ሳለ። አንቺ ማለት እኮ ሲድህ የቆየ ሕፃን የቆመባት ቅስበት፣ በእሁድና ሰኞ መካከል ላይ ያለች የአዲስ ሳምንት ሰዓት፣ በእሁድና ሰኞ መካከል ላይ ያለች የአዲስ ሳምንት ሰዓት። ወይም ደግሞ ኃይሌ ሲድኒ ላይ ቲርጋትን እስከ መጨረሻው ድል ድረስ ሲፈትን፣ የከፋ ኑሮውን በድንገት የረሳ ልቡ የተሰቀለ 70 ሚሊዮን ሕዝብ በእግሩ ተሸክሞ በደስታ ሲያስጨፍር ከድል በላይ ቆሞ በዛ ትልቅ ታምር የሀገራችን መዝሙር በሲቃ ሲዘመር ባንዲራ ሲሰቀል ከፍ ብሎ ከሰማይ አንቺ ማለት ያነሽ የዛች ሰዓት ክፋይ። አንቺ ማለት እኮ እንደውም በቅርቡ የሱዳን ጨዋታ ከጭንቁ በኋላ ካዳነ ቀጥሎ ሁለተኛውን ጎል ሳላዲን ሲያገባ የነበረው ሆታ፣ የነበረው ፌሽታ፣ የነበረው ጩኸት፣ የነበረው ደስታ ያቅስፈት አንቺ ነሽ ስለ ድል ሲነሳ ሁሉም ያስታውስሽ። አንቺ ማለት እኮ የ97 የሀገራችን ምርጫ ሚያዝያ 30 መስቀል አደባባይ የታየው ተአምር፣ የነበረው ተስፋ፣ የነበረው ሲሳይ፣ የፍቅር ምልክት፣ የአዲስ ዘመን ምኞት በወኔ ቀስቅሶ በይነጋል ሞልቶት የነበረች ሰዓት፣ የነበረች ቅስፈት። አንቺ ማለት ያነሽ ታሪክ የማይረሳሽ የታሪክ ምልክት። አንቺ ማለት እኮ አለ ብዕሩን ጨብጦ ሰለሞን ሳለ። አንቺ ማለት እኮ 9 ወር የሆነው የእርግዝና ዘመን 5 ቀን ጨምሮ ዑደት ሙሉ ሲሆን ምጥ የሚሉት ስቃይ ከተፈጥሮ ጋር ተዳብሎ ሲመጣ የጀርባ ክትከታ፣ የእጅግር ቁርጥማት፣ የሆድ ላይ ቆረጣ፣ የእናቴ ድረሽ የእውታው ማዕት ህመም በፈረቃ እንዳይሆኑ ሆኖ ሰዓቱ ጨርሶ ለፎይታ ሲበቃ የሕፃኑ ለቅሶ፣ የእናትየው ደስታ፣ የተመስገን ሲቃ፣ የዘመድ አዝማዱ የእልልታ ቡረቃ፣ ለቅሶና ፈገግታን በአንድ ያዋሃደ ረቂቅ ሙዚቃ። እውነቱን ልንገርሽ ያ ማለት አንቺ ነሽ በልብና በነፍስ ዓለም የሚያደምጥሽ። አንቺ ማለት እኮ በረሃ የበላው ሲራራ ነጋዴ ግመል የሚነዳ፣ ሐሩር ለወበቀው ሙቀት ላቃጠለው ፀሐይ ወልዳ፣ ሚራዥ ላሰቃየው ዋይ ላነደደው ገላው ለተጎዳ፣ አቧራ ላፎነው ረሞጭ ለላጠው እንጥሉ ጥሙ ወርዳ፣ ፀሐይ ካጠቆረው ከግዙፍ አለት ስር በሆነ አይነት ምታት በሆነ አይነት ታምር የፈለቀች ውሃ የበረሃ ጸበል እፎይታ የምትሰጥ ጥም ቆርጣ የምትጥል ሕይወት ዓለም ልመሽ ትንፋሽ የምታረዝሚ። አንቺ ማለት ያነሽ ከበረሃው መሃል ውሃ ላይ የምትቆሚ። ሌላ እውነት ልንገርሽ ፒካሶ ነዳፊው፣ ፒካሶ ሰዓሊው የሰላም ምልክት ለዓለም ያቀበለው አንቺን በነጭ ርግብ ወክሎ ስሉ ደግሞም የኛ ሎሬት ሜትር አርቲስታችን አፈወርቅ ተክሌ የታሊ እኔ ስዕል የትኛው ነው ምስሌ ብለሽ ብትጠይቂው ከአደይ አበባ ጋር የሳለሽ አንቺን ነው። መዝገቡ ተሰማም የሎሬቱን ብሩሽ አመስግኖ ወራሽ ተራራ ጫፍ ላይ ነው ከነ ጥበብ ልብስሽ ከነ ሙሉ ግርማሽ ኢትዮጵያ ናት ብሎ ቁጭ አድርጎ ይሳለሽ። አንቺ ማለት እኮ አለ ብዕሩን ጨብጦ ሰለሞን ሳለ። ምንድን ያጻፈ
እነዚህ የስሜት ከፍታዎች ናቸው። ብዙ ጊዜ የሚያጽፉኝ ነገሮች አሉ። የሀዘንም ይሁን ዝም ብሎ ግራ የገባው ሀዘን አያጽፈኝም። የቆረጠለት መሆን አለበት። በቃ የመጨረሻው ቦታ ላይ ደስታም ይሁን የመጨረሻው የሆነ ከሰዓታት በኋላ የምረሰው ሳይሆን እንደዛ ትካዜም ይሁን እንደዛ እና እነዚህ እያንዳንዶቹ ነገሮች አእምሮ ውስጥ ማይረሱ ናቸው። ማለት ለምሳሌ ሳላዲን ሁለተኛውን ጎል ሲያገባ እንዴት እንደነበረ እኔ ጀርባዬን ሁሉ አሞኛል። እውነትህን ነው። እግዚአብሔር ነው። እኔ የሚገርመኝ የት እንዳየን ሁሉ አስታውሳለሁ። በጣም ከሚካኤል ታምሬ ጋር ነው ያየነው። አይገርምም? ኦኬ እሱ ረሱ ሊሆን ይችላል ግን እሺ አስታውሰዋለሁ። ልክ እንደዚህ አሁን ወላጅ ልጁ መጀመሪያ የቆመባትን ቅስፈት መቼም አይረሳውም። አሁን ያ ጥጉ ነው፣ የደስታው ጥግ ነው። አንዳንዶቹ ደግሞ አሁን ለምሳሌ በእሁድና ሰኞ መካከል ላይ ያለች ሰዓት ማን ነው የሚያውቃት? 6 ሰዓት ተብሎ አይደለም 0.0001 የሆነች ነገር አለች፣ ጭራፊ ነገር አለ። እንደዚህ ነው እንደዚህ ነው። ልክ ሰኞ መቼ ገባ ብሎ ቢያስጠይቅ አንዲት ልጅ ነበረች፣ ስሟን ረሳሁት። ምን አይነት ግጥም ነበራት መሰለህ? እሷ የመውደድ ነው። የዛሬ ኑሮዬ በናፍቆቴ መሃል ነገዬን ናፈቀው ሰው የምታደርገኝ እባክህ አንተ ሰው ሌሊቱ የሚነገው በስንት ሰዓት ነው ትላለች። በስመ አብ አስበዋል? በስመ አብ በጣም ሌሊቱማ ይነጋል። እንዴት አይነት ሌሊት ነው የሚነጋው ነው ደግሞ ላፈቀረ ሰው ስንት ሰዓት ነው የሚነጋው? የሚነጋው ስንት ሰዓት ነው ራሱ? በጣም ጋሽ ጸጋዬ መሸ ደግሞ አንባሉ ዱላለው እንጂ ያሉዳልሽ ነው ሌሊቱ የሚነጋው በስንት ሰዓት ነው? በጣም ይገርማል። ግን ይሄን ስትነግረኝ ይሄ ኃይለኛ መነካት ደስታ የሚሆን ሀዘን የሚሆን ግጥም የሚያጽፍ ደረጃ ደርሶ የሆነ ቦታ ላይ ሆነ ቅድም እንዳልከው እግር ኳስ የሆነ ቦታ እያየ ወይም ከጓደኞቹ ጋር እየተዝናና የትም ይሁን ብቻ ወይም ቤተ እምነትም ሆነ ቤተ ክርስቲያንም ሆነ ብቻ እሱ መነካት ላይ ስትሆን ማህበራዊ ቦታ ላይም ሆነ ለመጻፍ ይዘው ትቆያለህ ወይስ ምንድን ነው የምታደርገው? በፊት እንዴት መሰለህ? በፊት ያው ወጣትነቱ ምኑ ስላለ አሁንም አይደለም ማለት ነው ጉርምስን ነው እያለ ልክ ሀሳቡን ስትይዘው ሀሳቡን አስቀምጠዋለሁ። ሀሳቡን የትም ቦታ ሊሆን ይችላል። ለምሳሌ በእንቅልፍ ተኝተህ ሊሆን ይችላል። በእንቅልፍ ተኝቼ ግጥሙ ይመጣል። ማደርገው ምንድን ነው ህልም ማዘዝ የሚለውን ነገር ብዙ ጊዜ ተለማምጄዋለሁ ከህልም ጋር። ህልምን እንዴት ማዘዝ እንዳለብኝ እንዴት ብዙ ሰው ግራ ይገባዋል። እሺ ቆይ ይሄንማ እንደውም ወደ ህልሙ እንምጣ። ህልሜን አዛለሁ እያልከኝ ነው? ህልሜን አዘዋለሁ። እንዴት? ኦኬ ስነግርህ ይገባሃል። ለምሳሌ አንዳንድ ጊዜ የሆነ ነገር በህልምህ አይተህ በህልሜ ነው በውኔ ብለህ ትደነግጣለህ አይደል? ከዛ አሰቃቂ ሆረር ህልም እያየህ ነው እንበል። ከህልሜ በነቃሁ ምናምን ትላለህ። ህልሙን ፍራቻ ብዙ ጊዜ ያው ቅዠት የምትለው ማለት ነው። ከዛ ያን ነገር ቅዠት መሆኑን ለማረጋገጥ የሆነ ጽሑፍ አነበብኩ። ምንድን ነው? ጣትህን መንከስ ነው እንደዚህ። አሁን ህልም ላይ ሆነ ለምሳሌ ልንገርህ። እሺ ንከስ እንዳትለኝ በል። ዝም ብለህ ጣትህን ልነግርህ። እሺ ያማል፣ ህመም አለው። ይሄ አእምሮ ውስጥ ገብቷል አሁን የነገርኩ ነገር። እሺ ወደፊት ስትተኛ አሁን ያንተ ተመልካቾች አድማጮችህም ሲተኙ ተኝተህ አድማጮችህን በጥንቃቄ ስሙት፣ አደገኛ ሊሆን ይችላል። እኔ በጣም በተከታታይ ብዙ ጊዜ ስለሰራሁት። እሺ ሲተኙ ተኝቼ ህልም እያየሁኝ ይሄ በህልሜ ነው በሆነ የምለውን ነገር ይመጣል አይደል? በህልሜ በሆነ ሰው ቼክ ለማድረግ እነክሳለሁ። እሺ በህልም ላይ እያለ ማለት ነው? አዎ። ምክንያቱም በቃ አሁን ነግሬዋለሁ። ልክ የሆኑ ህጎችን ዝም ብለህ አውቀህ ከዛ በኋላ የምትሄድ ነገር አለ አእምሮ ላይ የተቀመጠ። ቀድመህ ከነገርከው ህልም ላይም ቢሆን እንደዛ ማድረግ ትችላለህ። ከዛ ህልም ላይ ምን መሰለህ የሚሆነው? እጅ ይነሳል፣ እዚህ ውስጥ አስገባለህ። እሺ መንከስ አትችልም። አያምህም፣ ፔን አይኖረውም። እየነከስከው መንከስ አትችልም። በቃ አእምሮ ሊያዝህ ምን ከሆነ ቅዠት ከሆነ ነው ህልም ከሆነ እንዴት? ህልምም ቅዠትም ቢሆን በቃ ተኝተህ ከሆነ ያን ነገር እያየኸው ያለኸው ይህን ካስገባው በኋላ መንከስ አትችልም። እሺ ያኔ ይገባል። ኦኬ አላመመኝም፣ ስለዚህ ህልም ላይ ነው ያለሁት። እንዴ ይሄ ሁሉ በህልም ነው የሚሆነው? አዎ በህልም ውስጥ ነው የምታዘው። ከዛ ትነቃለህ። ከፈለክ ህልሙ መቀጠል ትችላለህ። ኦኬ ህልሜ ነው ግን እስኪ ሆረሩ የት ያደርሰኝ ሆን ምናምን ብለህ ትሄዳለህ። እና በዛ ደረጃ ትቆጣጠረዋለህ የምታየው ነገር።
ኦኬ። ግን ህልም ላይ ያለህም እይታ ራሱ ሌላ ፍላጎት ፈጠረብኝ። ምክንያቱም እኔ ከአንተ የተለየ እይታዎች አሉኝ ይመስለኛል፣ ግን ምንም አያደርጉም የኔ እይታዎች። ግን ህልም ለምሳሌ አንዳንዶች እኔም እንደምስማማበት አንዳንድ ነገር እንድታውቅ ከአንዳንድ ነገር ጥንቃቄ እንድታደርግ ጭምር ነው የምታየው እና ብዬ አስባለሁ፣ አምናለሁ እና እንድትጸልይበትም ሊሆን ይችላል። ብቻ እንደዛ ነው የምታየው። ስለዚህ አንተ ጣትን ነቅሰህ ያንን ማስጠንቀቂያ ጭምር ታጠፈዋለህ ወይስ ምንድን ነው? የዛ የህልም ፋይዳ አይታየም? ህልም እንደዛ አይደለም ብለህ ነው የምታስበው? ኖ በህልም የሚገኙ ነገሮች አሉ። አምንበታለሁ፣ አምናለሁ። መልእክት እንዳለው አምናለሁ። እና መልእክቱ ካልገባኝ ቤት ሁሉ ልደውል ይችላለሁ አይደለ እኮ? ትልልቅ ሰዎች ጋር፣ አያት ጋር፣ አያቴ ጋር ደውላለሁ። ጥርሴ ወልቋየሁ ዛሬ እንትን እንዳታደርግ የሆነ ነገር ምናምን እንደዚህ ሊሆን ነው። ኦኬ ምልክት ነው የሚመስለኝ። እኔ ደግሞ ይሄን አሁን መቆጣጠር ከምልህ በኋላ በፊትም ምልክት እንደሆነ አምን አውቃለሁ። በህልም ያየሁትን በገሃዱም አይቼው ስለማውቅ ማለት ነው። አንዳንዴም ከዛ በጣም ኮምፕሊኬትድ በሆነ መንገድ ታየዋለህ። ስለዚህ ያን መቆጣጠር እንዴት ጀመርኩ መሰለህ? እሺ ቅዠት በጣም እንትን ይለኝ ነበር፣ ይረብሸኝ ነበር፣ ይቀሰቅሳል ምናምን። እሺ እና ምንድን ነው ማድረግ የምችለው? ምን ለረጅም ሰዓት ምናምን እንደሚያሰቃይ አይነት ቅዠት። እሺ ምንድን ነው ማድረግ የምችለው ምናምን። እሺ ቅዠት መሆኑን ማወቅ እንዴት ነው ማወቀው? ከህልም መሆኑን እንዴት ነው ማወቀው? የሆነ መጽሐፍ ሳነብ ከጊዜያት በፊት ነው ይችኛዋን ነገር አወቅኳት ማለት። ይሄ በህልም ነው። አይምሮውን እንደዚህ አይነት ነገር እንዲያስታውስ አድርገህ መተኛት። እሺ ከዛ ኤክሰርሳይዝ ሳደርገው እየሰራ መጣሁ። ሆረር ህልም ሲመጣ ኢንጆይ ማድረግ ጀመርኩ። ወደ ጽሁፍ እንዴት ይመጣል? እንደውም የህልመኛው ቅዠቶች የሚል ተከታታይ ጽሁፍ ባህል ማዕከል አቀርብ ነበር። የህልመኛው ቅዠቶች የሚል 10-20 ምናምን ክፍል ሄዷል። አክቹዋሊ እነዛን ቅዠቶች ነው ምጽፋቸው የነበረው እነዛን ቅዠቶች። ከዛ መፈለግ ሁሉ ጀመርኩኝ። እሺ ለምሳሌ የዳፍነ ዱ ሞሪዮ አሞሮቹን አንብበዋል? ፈረንሳይ በእርግጠኝነት አንብበዋል። በጣም ድሮ ነው ካነበብኩት፣ ግን ምንም ትውስታ የለም፣ አላስታወስኩም። የመጨረሻውን መስመር ላስታውስ። መጽሐፉ የወጣው 80ዎቹ መጨረሻ ላይ ይመስለኛል። ርብቃ ይላል መጽሐፉ ርዕስ። ዳፍነ ዱ ሞሪዮ አጫጭር ታሪኮች ላይ ነው። ከዛ አሞሮቹ ከተለያየ ቦታ የመጡ አሞሮች የሆኑን ቦታ እያጠቁ ነው። ጸሐፊው ሲዘጋው ከነዚህ መንቁራቸው በኋላ ያሉት ሁለት አይኖቻቸው፣ እነዚህ ከአይኖቻቸው በኋላ ያለው ጭንቅላታቸው ለስንት ሺህ ዓመታት የሰው ልጅ ያደረሰበትን በደል ሲመዘግብ ኖሮ ነው አሁን ሰው ልጅ ላይ እንደዚህ ጥቃት የጀመሩት ይላልና በጣም የሚያስፈራ ነበረ። ትዕይንቱ በጣም የሚያስፈራ ነበረ። እነሱንም ማሰብ ጀመርኩ። በኋላ በነገራችን ላይ እናቶች አባቶች ይላሉ ቅዠት ምናምን ለሚያስፈራራ ሰው ወይ ቢላዋ የሆነ ወይ ብር ነገር ምናምን ይላሉ። እንዴት አሬንን ማላቅ ቢላዋ ይዞ ማደር ነው አጠገብህ የሆነ ብረት ነገር እንዲኖር። እውነትን ነው ጭራሽ ተነስተ ራሱ ድሪም ወከር ምናምን ዘግዝኬ እንዳለው ይባላል። አለ ለምሳሌ አሁን ተልባ ዝም ብላ አታስቀምጠውም። ስትጠጣው ምች ይመታል ምናምን አይባል። ፕሮሰሱ በጣም ረጅም ነው። ግን ተልባ እንደዚህ ተቋጥሮ ውስጥ ቢላዋ ይደረግበታል። በቃ ብረት ነገር ይደረግበታል። የሆነ የሚከላከለው ነገር አለ ብለው ስለሚያምኑ ከርክም አንተ ከዛ እኔ ምንድን ነው የውሃ በጣም ወዳጅ ነኝ። ውሃ እኔ እንጃ ብዙ ነገር ነው የሚያድነው ውሃ ማለት ከጎን ውሃ ማድረግ ነው። ምንድን ነው ሁሌ ከጎን ውሃ አድርጌ ነው። እሺ ግን እንዳትረሳቸው አሁን ወደ ተነሳንበት ጉዳይ እና ይህንን ለማስቆም ማንበብ ጀመርክ። ከዛ በኋላ የፈረንሳይ ጸሐፊ ነገር እነሱን አሰብኩኝ። ከዛ በኋላ ኦኬ እንትኑን ኢንጆይ ማድረግ ጀመርኩኝ። ከዛ ልክ መቆጣጠር ሲጀምር ቅዠቶቹን ምኖቹ ምናምን መቆጣጠር ሲጀምር ምንድነው በፊት የሆነው በረሃ ላይ ጥላል የሆነ አይነት ነገር ይሄኛው ምን መጣ? ትንፋሽ ማሳጣት። ኦኬ ሌላውን ነቅቻለሁ። በቃ ሌላውን ቅዠት እንደሆነ አውቄያለሁ። እሺ ስለዚህ ቅዠት ውስጥ አብሬ እሄዳለሁ። እሺ በቃ ኢንጆይ ያደርገዋል። ያ ፍርሃት ምናምን ጭንቀት ጠፋ። በቃ ከዛ ቅዠቱ ፎርሙን ቀየረ። በቃ ተነቃቀን በለው እና ትንፋሽ ማሳጣት ጀመረ። ትንፋሽ
በመንከስ በምናምን ማትወጣው ነው። እሺ ከዛ ለሱ መድኃኒት ምንድነው? ኦኬ የተወሰነ ጊዜ የተቸገርኩበት መድኃኒቱ ምንድነው? ውሃ ልክ ትንፋሽ ኦኬ ህልሜ ነው አውቀዋለሁ። እሺ በህልሜ ያየው ትንፋሽ ማጣትን ውሃ ይገላግሏል። በእንቅልፍ ልቤ ውሃ ጠጣለሁ። በቃ እንደተኛ ትችላለህ ማለት ትንታ ምናምን የለብህም። በጣም ነው የምወደው። እሺ ወደዚህ ደግሞ የወሰደንን ላስታውስህ። እሺ በጣም ስጽፍ እኔ ኃይለኛ ሀዘን የሚሆን ደስታ ሁነኛው ነገር ነው የሚያጽፈኝ ብለናል። የትኛውን ቦታ ላይ ሆነ ማህበራዊም ወይም ሌሎች የማይመች ቦታዎች ሆነ ለመጻፍ የሚቀሰቅስ ነገር ሲፈጠር ምን እንደምታደርግ ጠይቄ ነው ወደዚህ ነገር። አሁን በፊት ጊዜ አልኩ ጉርምስና ትይዘዋለህ። ከዛ በኋላ ምንድን አልኩ በህልምም እኮ የግጥም ሀሳብ ሲመጣ ትይዘዋለህ። በህልም ልትሸመድደው ትችላለህ። ይሄኛውን ነገር ኤክስፕሬስ ስላደረኩት ወደዛ ወሰድና እንደዛ ይሆናል። ሀሳቡ እዛው ገበያ መሀል ከሆነ መጣው በቃ እዚህ ጋር መውጣት አለብኝ ብሎ ካለኝ እዛው ጽፈዋለሁ። ቁጭ ብለህ ምናምን ጽፎ ይችላል። በጣም ረዥም ጊዜ ወሰደብኝ ግጥምና በጣም አጭር ጊዜ ወሰደብኝ ግጥም። እሺ በጣም አጭር ጊዜ ወሰደብኝ ግጥም የለቷ ቀን ነው የሚለው። እውነትህን ነው። እሱም ግጥም ደግሞ አንተ መጨረሻው አካባቢ አትወደው። መጨረሻው ላይ ግን እኔ በጣም ብዙ ወዳጆችም ግጥም የሚወዱ ሰዎችም እንደሚወዱት ስለማመን ማጸናለሁ፣ ወደኋላ ላይ አነሳባለሁ። እሺ ግን እኔ ምክንያቴን ነግሬያለሁ በጊዜው። እሺ አጭር ጊዜ የፈጀብህ እሱ ነው። በጣም ረዥም ከሚባሉት ግጥሞቼ አንደኛው ነው። ሶስተኛው ወይ አራተኛው ሊሆን ይችላል። ብዙ ፔጅ ነው። በአጭር ጊዜ የተጻፈው ግጥም ግን እሱ ነው ማለት ሀሳቡ አንዴ መጽሐፍ ሲጀምር ሀሳቡ የመጣ ጊዜ ነው የተጻፈው። በቃ ኦኬ ነገ ከነገ ወዲያ ወይ ምናምን አላልኩት። እንደመጣልን ልክ እንደመጣ ነው የጻፍኩት። ደግሞ እንዳጋጣሚ ወረቀትም ስክሪፕቶ ምናምን አጠገቤ ነበረ። መጣ ተጻፈ። በጣም አጭር ጊዜ። ያ ማለት የጽሁፏን ሰዓት የወሰዳት ነው እንጂ እንደውም ሰዓሊ ዳዊት አድነው አወቀው። አሁን በጣም ፌመስ ሰዓሊ ነው። አይ ነው የአፍቃሪ ሰው ትንፋሽ ከበሩን የሰራልኝ እሱ ነው። አላውቅም። እሺ እና እሱን ግጥም እየጻፍኩኝ ላቤ ይወርዳል። በጣም ምንድነው ሰው ላይ ተወኝ እየወረደ ነው አልኩት። በቃችን ብቻ ነው አልኩት። ከዛ አለቀ። 7 ፔጅ ነው ምናምን ነገር አለቀ። በአጭር ጊዜ በአንድ እንደዚህ ስርዝ የለውም እንደዚህ የለውም። ሆነ ነው የሚባለው። ሆነ በቃ። ከዛ ረዥሙ ደግሞ ልንገርህ፣ ሀሊ ኮሜት የሚል ሀሳብ መጣልኝ። እሺ አጫዎች ያውቃለሁ። ከእናቴ ጋር ስንኖር ግቢ ውስጥ ማታ ላይ ተኝተን ወይ መጽሐፍ ታነባለች ወይ አንብብልኝ ትለኛለች ምናምን፣ ግን ሰማይ እያየን ነው እና ከሰማይ ጋር ያለኝ ፍቅር በጣም ብዙ ነው። ጥናቴም ምኔም ከሰማይ ጋር ነው። ግጥሞቼን አይተህ ከሆነ የሰማይ የተፈጥሮ በጣም ግንኙነት አላቸው። ደመና ሰማይ በጣም ሀሊ ኮሜት ሲመጣልኝ አስታውሳለሁ። ከ6 ኪሎ ወደ ታች እየወረድኩ ነው እና አንበሳ ግቢ ላይ ነው ሀሳቡ የመጣው። ወደ ታች ወደ 4 ኪሎ እየወረድኩ ነው። ሀሊ ኮሜት ኦኬ፣ ይሄ እንደዚህ ቢሆን ግጥም ይሆናል። ተመለስኩ እሱን ለመጻፍ። ወደ 6 ኪሎ ተማሪ ነበርክ? አዎ ተማሪ ነበርኩ። ብለው ብሰራው ሊመጣ ነው። እሺ አልመጣም። ያሳዝናል። ተውኩት። ግን ይዤዋለሁ። ሀሊ ኮሜት ብዬ አልጻፍኩትም፣ ይዤዋለሁ። ሀሊ ኮሜት ግን ርዕሱ መጥቶላል? ርዕሱ መጥቶልኛል። እንዴት መሄድ እንዳለበት መጥቶልኛል። እሺ ምክንያቱም ሀሊ ኮሜት በሚልክዌይ ጋላክሲ ውስጥ የምትገኝ በእኛ እንትን ውስጥም ያለች ኮሜት ናት እና በ70 ዓመት አንዴ ነው የምትታየው። በ70 ዓመት አንዴ ነው የምትታየው። ዳስ ፖይንት በቃ ኦኬ። ይሄ እንዴት ነው ደግሞ ልቦለድ ሊሆንም አይችልም። ከግጥም ውጪ ሌላ ነገር ሊሆን አይችልም። ተሰርቶ የመጣ ግጥም ነው ጉዳዩ ራሱ። በቃ በ70 ዓመት አንዴ ይታይ። በ70 ዓመት አንዴ ልትመጣ እኔ ግን 3 ዓመት አስቸገረች። 3 ዓመት ወሰደ። 3 ዓመት ከምናምን ትንሽ ብትቆይ 67 ዓመት ነው የቀረው። የእውነት በቃ ረዥም ጊዜ ወሰደብኝ። እሺ ይህንኑ እየሞከርክ ነው ወይስ አትሞክረውም? 1-2-3 ጊዜ ሞክሬዋለሁ። ከዛ አልመጣም። የሆነ የማያረካህ ነገር አለ አይደል? አሁን የድሮ
ድርሰቶች ላይ ምናምን ደራሲው ተናዶ ወረቀቱን ቡጭቆ ቅርጫት ውስጥ ወረወረው ምናምን እኔ የለብኝም ጊዜ እኔ የለብኝ ካልሆነ አልሆነም ነው ማለት ገና ሲጀምረው አልሆነም ይታወቃል። ትተዋለህ በቃ እኔ ድሮ ደራሲ ያደረገ ስቴሪዮታይፕስ ቢሏቸው አይ ነው። ከዛ ከ3 ዓመት ከምናምን በኋላ ሲመጣ ግን ልክ አሁን የልደቷ ቀን ነው ወደ 7 ፔጅ ምናምን ነው ብያለሁ። ይሄ 3 ዓመት ከምናምን አስለፍቶኝ አንድ ገጽ ከግማሽ የመጣው ግን ጥንቅቅ ብሏል። በጣም ቆንጆ ወደ ሰውኛ መጣው። በእናትህ ላንብብል አሁን ጊዜው ስለሄደ ነው ፕሊዝ። 7 ዓመት ሃሊ ኮሜት ሃሊ የሚሏት ኮሜት የሰማዩ ሆድ ላይ በ7 ዓመት አንዴ የነገሰችለታ ንግስናዋ ጥቂት ንግስናዋ ላፍታ በዛች ጥቂት ዕድሜ ሕፃን ሆኖ ላያት ሁሌ የምትናፈቅ ትዝታ የምትስል እሰይ እደግ ብላ በርታ የምታባብል ደግሞ በዛ ዘመን በንግስናዋ ቀን ወጣት ሆኖ ላያት ጎልምሶ ላገኛት የድል መሪ ኮከብ የብርሃን አናት የስኬት ውብ ምኩራብ መቀመጫ አራራት በ7 ዓመት አንድ የምትነግስ ኮከብ ሃሊ ሚሏት ኮሜት በስተርጅና ዘመን ላያት ሽማግሌ የሻከረ ገላ የከፋ ዘመኑን የጀርባውን እድፍ ቆሻሻ ባህሩን ከነፍሱ ሰርጥ ገብታ አንብበው የልቡን እንደ ምሽት ጀንበር ደም ለብሳ እንደምትጠልቅ ሌሊት አሳልፋ ጠዋት እንደምትሰርቅ እድሜን የምታድስ የደስታ መቀነት በ90 ዓመቱ ሰበውን ጠብቋት ልትነግስ የምትመጣ ሃሊ ሚሏት ኮሜት እንዲያ ማለት አንቺ ሕፃን ልጅ እያለሁ እንዳልመጣሽ እሙን እንደዚህ ጎልምሼም እንዳልመጣሽ እውን 7 ዓመት ጠብቄሽ በ90 ዓመቴ ትመጭ እንደው ይሁን 7 ዓመት ጠብቄ እንዲያ ማለት አንቺ ሕፃን ልጅ እያለሁ እንዳልመጣሽ እሙን እንደዚህ ጎልምሼም እንዳልመጣሽ እውን 7 ዓመት ጠብቄሽ በ90 ዓመቴ ትመጭ እንደው ይሁን። መሸምገል ምንድን ነው? ምንስ ነው እርጅና? ይልቅስ በጊዜሽ ዘውድ የሆነ ፍቅሬን ወስደሽ ጫኝውና ይልቅስ በጊዜሽ ለአገልጋይሽ ለእኔ ንግሥቴ ሁኝና ማየትሽ ያበርታኝ መሳምሽ ያድነኝ ዘመን ያጎበጠው ይህ ገላዬ ይቅና አዲስ ጠበል ይፍለቅ ዓለም ይሁን ጤና። መሸምገል ምንድን ነው? ምንስ ነው እርጅና? ሃሊ ኮሜት ያልኩት አንቺኑ ነውና ነገርየው እንደዛ ነው የሚሄደው። እንደዛ ነው ያስጠበቀኝ እንደዛ ነው። አይ ነው አሁን ያቺ ሃሊ ኮሜት አሁን ከፍቅር ጋር ከህይወት ጋር ምናምን ስናገናኛት እሺ የሆነ ልጅ በ4 ዓመቱ ሃሊ ኮሜት ብትወጣ ሊያያት ገና 7 ዓመት መጠበቅ አለበት። በህይወት እድሜ ከሰጠው ኦኬ 18 19 20 ላይ ቢያት ደግሞ ያጣጥማታል በደንብ አድርጎ አይደለም ደግሞ ቢያት ደስ ይለዋል። ሰውዬ 74 ዓመቱ 90 ዓመቱ ላይ ከዛ ወደ ፍቅር ውሰደው እስኪ። በህይወታችን ውስጥ ወንዱ እሱ ጋር መታ የምትሄድ ሴት አለች፣ ሴቷም ጋር ወንዱ መጥቶ የሚሄድበት አለ። ትክክለኛውን ሰዓት መፈለግ ነው። ትክክለኛዋን ሃሊ ኮሜት መፈለግ ነው። ለአንዱ 7 ብቻ እውነት ነው። አብራ መጨረሻዋን ጋቢ አብራ የምትቋጨዋ ሴትዮ ወይ ልጅ ልክ አንተ ሬዲ በሆንክበት እሷም ሬዲ በሆነችበት 22 23 25 ላይ ተገናኝታችሁ ቢሆን ሃሊ ኮሜት ወጣሽ ማለት ነው። መሸምገል ምንድን አባቱ አለቀ። ግን ምን አይነት አጋጣሚ ላይ ነው የመጣው የጻፍክበት? አስታውሷል። ሰዓቱን ነገርኩህ እኮ እንትን ከ6 ኪሎ ወደ 4 ኪሎ ወደታች ኖ እሱማ መጀመሪያ ሲመጣል። አረ የጻፍክበት ማታን የጻፍኩት ማታን የጻፍኩትና በጣም ደስ ብሎ የነበረ ፍራሽ ላይ ቆሜ ነበረ። ብቻ ኦኬ ያን ጊዜ ስልክ አልነበረ። ቢኖር ደውልልህ ነበር አይደለ? ሲኖር እኮ ደውዬልህ። አይ ነው ይገርማል። የሃሊ ኮሜትን ስታነሳ ራሱ ትንሽ እናትህን ጠቀስ አድርጋቸዋልና የአስተማሪ ልጅ ነው አይደለ? እናትህ ከተነሱ ምን አይነት ህይወት ነበር በልጅነት የአስተማሪ ልጅ መሆኑ? አሪፍ ነበረ። መስከረም አለባቸው ትባላለች። በጣም ጎበዝ፣ በጣም አርት የምትወድ፣ በጣም የምታነብ፣ ሙዚቃ የምትወድ
ስዕል የምትወድ የዘመኑ ፈጣን ስፖርት የምትወድ መረብ ኳስ ሲባል መረብ ኳስ ብቻ እነዛ ትውስታዎች አሉ አንተ አሉኝ። እንደዚህ አርትም ስፖርትም ወደውና አስተማሪ መሆኗ የትምህርት ቤት ግጥሚያዎች ምናምን አሉ አይደለ? ቱታ ለብሳ ተማሪዎቿን ይዛ ስትሄድ እኔ ስቁም እያልኩ ስሄድ ተከተላለሁ። ከዛ ነፍሷን ይማር ካለፈች በኋላ ልክ ትላልቆቹ አሁን እነ ጥዑ መዓዛ የገአረን የጻፈው ሰው ማተኖ እየተተረከ ነበር፣ ፋና እየተተረከ ነበር። በጣም ታላላቅ ጻፊ ብቻ ደብረ ታቦር ያፈራቻቸው ጎንደርም ያፈራቻቸው ሰዎች በሙሉ ያውቋታል። በዚህ በአርቱ ጉዳይ ኪነትም ነበረች። ኪነት ነበረች። አባቷም ኃላፊ ነበር። እንደማነሳበው ኦልሬዲ ታውቃለህ። እሱ ራሱ መስከረም ምንድነው በእኛ ቤት መጽሐፍ በጣም ብዛት ነው ያለው። ሁሉም የተማሩ ናቸው። የጠቀመኝ ነገር በዚህ በአክስትም ባጎትም በምን ብትልም የተማሩ ናቸው። ኢቭን አያቴ ሳይሆን ቅድመ አያቴ ሁሉ ተምሯል። እውነትህን ነው። ተምሯል ስለ ይሄ የመደበኛ ትምህርት መደበኛ ትምህርት የመጀመሪያ ሕግ ተመራቂዎች መካከል ነው አሁን አያቴ። እውነትህን ነው። አለባቸው ፈጠነ ይባላል። የኢትዮጵያ የመጀመሪያዎቹ ሕግ ተማሪዎች ማለት እኮ ነው። የት ምናልባት የት እንደተመረቁ ታውቃለህ? 6 ኪሎ ይመስለኛል። 6 ኪሎ ከዛ በኋላ ውጭ የመጀመሪያው ሕግ ትምህርት ቤት አዲስ አበባ ዩኒቨርሲቲ ነበር ያለው። እዛ እሷ እንግዲህ የኖረችው ከአክስቴ ታዋ ጋር ያው ልጅነቷን ወጣትነቷን ከዛ ተማረች። ከዛ አስተማሪ ሆነች። ከዛ ከራሷ ጋር የምትታገል ትወጣለህ። ከራሷ ጋር ብትፈልግ እኮ እዛው ደብረ ታቦር ብትሆን ሁሉ ነገር አላት። ሁሉ ነገር ምናምን ባለ ልጅ ናት። ግን እሷ አንተ ህይወት ጋር ትግል ትፈልጋለች። ገጠር ትሄዳለች ልታስተምር። እንዱ ገዴ ልጅ ገጠር ሄዳ ያስተማርሽ ያኔ ገና 20 ምናምን ቢሆናት። አንተን ከወለዱ በኋላ አልወለደችኝም። እሺ ግን በቃ ገጠር ማንም ሰው ያኔ በጣም ገጠር የነበሩት ጠዳ፣ ሸምበቂት ምናምን የሚባሉ ሰሜን ጎንደር ያሉ ለደብረ ታቦር ቅርብ የሆኑ የገጠር አካባቢዎች ከደብረ ታቦር ለሰሜን ጎንደር ቅርብ የሆኑ ከደብረ ታቦር ይርቃል። ከደብረ ታቦር ሰሜን ጎንደር ምናምንና በእነዛ ሁሉ ትግሎች ውስጥ ግን መጽሐፍ፣ ሙዚቃ ምናምን እሷ ጋር ነው ያለው። ስለ ከዋክብትም ስለምንም ሁሉ ነገር በቃ ትልቅ እውቀት ነው ያላት። ስለዚህ በዛ መንገድ ነው ያስተማረችኝ። ራሱ በልጅነት ደብረ ታቦር የነበረ ትውስታዎች ድባቡ የደብረ ታቦር የምትማርበት ትምህርት ቤት በተለይ ራሱ እናት የሚያስተምሩበት ትምህርት ቤት ተምርሃል አይደል? እናት የምታስተምርበት ትምህርት ቤት አልተማርኩም። ኧረ እንዴት አልተፈጠረም? ያልተፈጠረበት ምክንያት ምንድን ነው? እኔ ደብረ ታቦር ትምህርት ሲጀምር መጀመሪያ ጎንደር ነው የተማርኩት። እስከ 4ኛ ክፍል ጎንደር ነው የነበርኩት። ከማን ጋር ሆነ? ከእናቴ ጋር ሆኜ ከእናቴ ጋር ሆንኩና ጎንደር ከእናቴ ውጭ እናቴና አክስቴ ታባ ውጭ የምኖር ያላቀም ስመጣ እዚህ አዲስ አበባ ሰው ወደ ጎንደር እንዲመጡ ከደብረ ታቦር ጎንደር ሰሜን ጎንደር ሸምበቂት የምትባል ከተማ አለች። ትንሽ ራቅ ያለች ናት። አሁን እንግዲህ አድጋ ይሆናል። እሷ እናቴ ሸምበቂት ተመደበች በአስተማሪነት። ግን ነዋሪነታችን የት ነው? ጎንደር ነው። አባቴም የጎንደር ሰው ነው። ሳለ ትእዛዙ ሸምበቂት ደርሶ መልስ ታስተምራለች፣ ትሄዳለች። እዚህ ጎንደር ቀበሌ 3 ቀበሌ ደብረ ብርሃን ስላሴ አካባቢ እና አንገረብ ወንዝ ምናምን ደብረ ብርሃን ስላሴ ያሉበት ወረድ ብዬ ታጠባለሁ። ቃና ብዬ ከቆሎ ተማሪዎች ጋርም ቁጭ ላይ ትገናኝ ነበር እና በዛ ጊዜ ውስጥ ሁሉ እሷ ከመጽሐፍ ጋር ነው ያለችው፣ እሷ ከሙዚቃ ጋር ነው ያለችው። ስለዚህ እነዛን ነገሮች የማግኘት እድሉ ነበር በጣም ማለት የሚሰሙትን ሙዚቃ ለመስማት የሚያነቡትን ለማንበብ ሁሉ ማለት ነው። አንብብ ትለኛለች። ኦኬ አንብብ ትለኛለች። አንባለሁ። እንደ ትረካ ነው ማንብላት። አሁን እኔ እንትን ላይ ትረካ ስሰራ ምናምን ከጊዜ በኋላ ያመጣሁት እንትን አይደለም፣ ያን ጀምሮ ያመጣሁት ነው። ተረክ ነበረ። አዎ አንዱን ምዕራፍ እስኪ አብዬ አንዱን ምዕራፍ አንተ ደግሞ ተረክ ትለኛለች እያነበቡ እያለ። እሺ ምን ይሄ ቤት ውስጥ ነው የሚሆነው? ቤት ውስጥ ግቢ ውስጥ። እሺ አጎዛ ይባላል የበግ ቆዳ ወይ ፍየል ቆዳ፣ እሱ ደርቆ ምናምን ይነጠፍና ቡና ይፈላል ምናምን። ማታ ነው አነባለሁ አንድ ምዕራፍ።
እዚህ ላይ ጥያቄ ትጠይቀኛለች። እዚህኛው ሀሳብ ላይ እንዴት ቢሆን በነገራችን ላይ እናቴ መጽሐፍ ከመጨረሻዋ በፊት አንድ መጽሐፍን ከመጨረሻው የመጨረሻው ምዕራፍ ጋር ስትደርስ ታቆማለች መጽሐፉ። ከዛ ወረቀትና እስክሪብቶ ታነሳለች። 3 አይነት አጨራረሶች ትዘጋለች። ሳይጨርሱት መጽሐፉን አትጨርሰው። እሺ ታነሳለች። ኦኬ ይሄ እንደዚህ ይሄኛው ካራክተር እንደዚህ ሊሆን ይችላል። የቢሆን አጨራረሶች አንድ፣ ሁለተኛ ደግሞ እንደዚህ ሊሆን ይችላል። 2፣ ሶስተኛ እንደዚህ ሊሆን ይችላል። ሰጥሃለሁ። አንዱ አለኝ የእጅ ጽሁፎች አሉበት። እውነትን ነው በእውነት ምርጫ 1 ምርጫ 2 ምርጫ 3 የጻፈችበት አሳያለሁ። እሺ ከዛ በኋላ ነው የምታነበው ማለት ነው። ልክ የመጨረሻው ምዕራፍ ላይ ስትደርስ ያኛውን ታደርግና ከዛ በኋላ ነው የምትጨርሰው። አዳዲስ ነገሮቹ ደስ ይሏታል። እኔን ማስተረኩም ከዛ መሀል ላይ መጠየቋ አንተ እንደዚህ ብትሆን በዚህ ቦታ ላይ ብትሆን ምን ታደርጋለህ? እኔ እንደዚህ ነው አድርገው እላለሁ። አየህ ልጅ ስለሆንክ ነው። ካራክተሮቹ የገቡበትን ሁኔታ አንስተው ለምሳሌ ዳሞትራ ላይ ዳሞትራ እየተነበበ ሜላት የምትባል ካራክተር ነበረች። በጣም ኃይለኛ ስትዋኝ ሁሉ ራሱ በአየር ላይ ለምንድን ነው የማልዋኘው ምናምን የሆነ የወንጀል ነገር ያለው ሆኖ እንትና ፊልም ቢሆን መጽሐፍ ነው። አንደኛው ከወንጀለኞቹ አንዱ ከእስር ቤት ከወጣ ጊዜው ተቆጥሮ ይሁን ብቻ ከሆነች ሴት ጋር መተኛ ተፈልጓል። ሆቴል ውስጥ ነው ያለው። እሺ እና የሚፈልጉት ደግሞ ወደ ሆቴሉ እየመጡ ነውና ስልክ ተደወለለት። በሆቴሉ ስልክ አሁኑኑ ውጣ አዳኞቹ እየመጡ ነው ተባለ ማለት ነው። እና እሱን እኔ የምተርከው እሱን ፓርቲ የተረከው ለእናት አቁሟል። በእናት ስንት ዓመት ይሆናል? 8 9። እሺ አንተ ብትሆን ምን ታደርጋለህ አለች። ማለት ሰውየው ብትሆን ቆንጆ ጥላ ነው ይበል መጠርጠር ውስጥ ብቻ መለስኩኝ። ፈልገውን መለስ። እሺ አይ አሁን እዚህ ሌቤ ላይ ስለሆንክ ነው። ወደፊት ታውቀዋል። ዓላማ የሚባል ነገር አለ። ከዓላማ በኋላ እንደዚህ የሚባል ነገር አለ። ሰው ይሄንን ሁሉ ነው ነፃ አድርጋ እንዲያደርግ ይገርማል በጣም ግን የእናት ነፃ መንፈስ ከቤተሰብ ለአንተ ከአያት ቅድመ አያት ለእናት ከአያት ጋር ከዘመድ አዝማድ ጋር ምናምን የሆነ ተቃርኖ ነገር አልፈጠረባቸው? ምንድነው እሷ እናቴ ምንድነው ልክ አለባቸው ፈተና አባቷ እንደወለዳት እሱ በስራ ምክንያት ወደ ሌላ ሀገር ሄደ። ሀረር ነበረ ከእናቴ እናት ጋር የተገናኙት ሀረር ነበረ። አመለወርቅ አሊ ትባላለች። የሀረር ሰው ናቸው። የሀረር ሰው ናቸው። በ16 ዓመቷ ነው ያገኛት የእናቴን እናት ሀረር። እሱ እዛ ሊያስተምር ሄዶ ሰው ተጋቡ፣ ፍቅር ሆነ። እናቴ ተወለደች እዛው ሀረር ተወለደች። ልክ እንደተወለደች ደግሞ አያቴ ትግራይ ለስራ ተመድቦ ሄደ። ከዛ የአክስቴ ታባ አቶ መላኩ ፈጠነ በቃ የእናቴ አክስት አጎቶች ነው ልጃችን እኛ ነው የምንወስደው ብለው በቃ ልክ ልጅ እንዳለች አመጣት ደብረ ታቦር። ሰው የኖረችው ከሱ ከእና አክስቴ ታባ ጋር ነው፣ ከአባቷ ጋር አልኖረችም። ያኛው ትልቁ ፋሚሊ ያለ አይደለ? እና አክስቴ ታባ ማለት 17 ልጅ አሳድጌያለሁ። እንደው 17 ልጅ አሳድጌ አንተን እንደው እንዳንተ አይነት አስቸጋሪ ያላየው የምትለኝ ማለት ነው። ስለዚህ ነፃ ሆና ነው ያደገችው። በአያት እጅ ነው ያደገችው። ነፃነት ብዙ የማይገደብበት ምንም ነገር የማይከለከልበት ቦታ፣ ሁሉ ነገር የምትችሉ ትምህርቷም ሁሉም ነገር ከዛ በራሷ መንገድ እንድትሄድ ነው ያደረጓት። ለዛም ነው ነፃነቱን ለእኔም የሰጠችኝ በንግግር ነው። ጥፋት እኳ ሳጠፋ እንትን ነው 10 ድረስ ይቆጠራል ለመቀጣት። 1 2 3 ሞልቶ 10 ኧረ 8ኛ ነው መክዬ 8 ነው ትከራከራለህ። 8 ባለፈው 8 ብያለሁ አይደለም እኮ የ8ቱን እኮ እንዲህ ተግባብተን አልነበርን? አልተመዘገበም ምናምን። ከዛ 10 ሲሆን እቀጣለሁ ሳለ ግርፊያ ነው እኮ የእውነት ግርፊያ ነው፣ የእውነት ቅጣት ነው ብሎ እንደው አብዬ ብሎ እንደዚህ ማሻሸት ምናምን አይደል፣ የእውነት ቅጣት።
ስለዚህ ቁጥሩ ሲሪየስ ነው በጣም። አዎ እና 3 4 5 ሲደርስ ምንም አይመስልም አይደለ? 7 ሲሆን 3 ቀራት ነገር ይገርማል በጣም ይሄ ነገር። አንዳንድ ጊዜ እንደውም አሁን ታችኛው ቤት አለ፣ አሁን ሰኞ ገበያ ላይኛው አለ፣ ታችኛው ቤት አለ። ታችኛው ቤት ከሷ ጋር ልክ ደብረ ታቦር ማለት ነው። ልክ 8ኛው ጥፋት ላይ ዓርብ ከሆነ 8ኛው ጥፋት እኔ ታባ ጋር ሄዳለሁ። 9 እና 10 እንዛው እንዳይመጣብኝ ማለት ነው። የሚያየ የለም አይቆጠርም። አንዳንዴ አትሂድ ብዬ ሂደሃል 9 አይዶ አባት ደግሞ ሳሊ ነበሩ በጣም በሚደንቅ ሁኔታ። ይሄ ራሱ የሚደንቅ ነው። እናት እንደዛ ሙዚቃ፣ መጽሐፍ የሚወዱ ስፖርት ጭምር የሚወዱ ከዛ ደግሞ ሳሊ አባት። አክቹዋሊ በጊዜው የሙሉ ጊዜ ሳሊ ነበሩ። የሙሉ ጊዜ ሳሊ ነበረ። ሳህለ ትእዛዙ ይባላል። በጣም በጊዜው በጣም ከነ አውግቸው ተረፈ ጋር ማነው የቴምብር የሚሰራው ቴምብር የሚሰሩት ሳሊዎች ነበሩ። አሁን ስማቸው ጠፋ። ኤኒዌይስ ተግባረድ ያስተምር ነበር፣ ስዕል አርት፣ የእጅ ሙያ ምናምን ያስተምር ነበር ተግባረድ። ጎንደር ትልልቅ ሆቴሎች ፋሲል ሆቴል፣ ቋራ ምናምን እሱ ነው የሚሰራ። ጎንደር ለመጀመሪያ ጊዜ የስዕል ስቱዲዮ የከፈተው ሳህለ ትእዛዙ ነው። እውነት ነው። በእውነት ፒያሳ ከፋሲል ሆቴል ፊት ለፊት የስዕል ስቱዲዮ ለመጀመሪያ ጊዜ የከፈተው እሱ ነው። እሺ በጣም ጎበዝ ሰዓሊ ነው። ሪያሊስቲክ ሰዓሊ ነው። እዚህ ተግባረድ ድሮ አሁን ብሔር ብሔረሰቦችን ስዕል ሁሉ የሚስል የነበረው እሱ ነበረ። ማለት እየሄደ የኩናማውን በራሱ እየሄደ ማለት ነው። ይህን ልቅነቱን ካገኘ በኋላ ቤልጅየም ሄዶ ስዕሉ ላይም ከዛ በኋላ ደግሞ ያን አሁን አስበው የምልክት ቋንቋ ተምሮ ከመጡት የመጀመሪያዎቹ ደግሞ እሱ ነው። ቤልጅየም ሄዶ የምልክት በምን ምክንያት ነው? በራሳቸው ፍላጎት እንዲሁ እድሉን አገኘ። ተጻጽፎ ይሁን ምናምን እድሉን አገኘ። የምልክት ቋንቋ ተምሮ ሁሉ ነው የመጣው። ሰዓሊም ነው። ብዙ ሰዓሊዎችን አፍርቷል። ስቲል አሁን ድረስ አሉ። አሁን ባለፈው የጥምቀት ጊዜ ጎንደር ሄጄ ነበረ። አንድ ሰውዬ ሰላም አለኝ። ሰለሞን ሳህለ ሲባል ሰምቼ ነው እዛ ላይ እንትኑ ላይ ፎቶግራፍህን ማይቼዋለሁ። እሱን ትመስላለህ፣ የእናቴ ወገኖች እናትህን ትመስላለህ ነው የሚል። አባቴ ደግሞ ቁጭ እሱን ነው በእውነት። ከዛ ፎቶውን ሳያውቅ እንደዛው ነው። እና ሁለቱም እንትን አላቸው። የሳህለ ትእዛዙ ልጅ ነህ ምናምን አለኝ። አዎ አልኩት። አቀፈኝ። ትልቅ ሰውዬ ነው። አቀፈኝ ምናምን። አባትህ ስላስተማሪ ነው አሁን እኔ እምበላው አለኝ። ምንድን ነው? አሁን የከተማዋ ሰዓሊ ነኝ፣ እዚህ ቦታ ና ሲሉኝ እዚህ ቦታ ና ሲሉኝ ምናምን ቀለም በቀለም ሰውዬው ሆቴል ላይ ምናምን የሚስሉ ናቸው አሁንም ድረስ ማለት ነው። ብዙ ተማሪዎች ነበሩት። ጥሩ ስምም የነበረው ነው። ሳህለ ትእዛዙ አሪፍ ሰዓሊ ነው። እንዴት ነው የተዋወቁት ከእናትህ ጋር? ሙቪ ይመስላል ራሱ። በጣም ይኸውልህ የሳህለን ብዙ ሴቶች ይወዱታል። እሺ ተወዳጅ ነው። ቆንጆ ነው። ዝነኛ ነው። ሰዓሊ ናቸው። ወጣት ነው። ከዛ ብዙዎቹ የሚወዱት በሰዓቱ የነበሩ የባለስልጣን ልጆች ይወዱት ነበር። እሺ በነገራችን ላይ በስዕል ምክንያት እሱ ያላየው መከራ የለም። ማለት ኢህአፓ ማታ መጣ ሳል ስትለው እውነትህን ነው። በእውነት ሲስል ጠዋት ላይ ደርጉ መጥቶ ይህን ጻፍ ሲለው ሲያስሩት ሲፈቱት፣ እሱ ግን ግንኙነቱ ከስዕልና ከስዕል ጋር ብቻ ነው። ስዕልና ግጥም ፖለቲካ ውስጥ ግን ሁለቱም ያንገላቱት ነበር። ኤኒዌይስ የኔ ታላላቆች አሉ። አበረ ሳህለ፣ ጸደይ ሳህለ ከአንድ እናት የተወለዱ ናቸው። እና ሳራ ትባላለች ነው እሷን ማለት ጥሩ እናት ናት። አግኝቻታለሁ። እሷም ባለስልጣን ልጅ ናት። የሰሜን ጎንደር ባለስልጣን ከሳህለ ጋር ናት። ተጋብቶ ይኖራል። እሺ ጋብቻ ነገር ሳይሆን በቃ ሁሉም ነው የሚይዘው ሰውየው። እሺ ያሳዝነኛል። ሰው መስከረም ደግሞ የደቡብ ጎንደር ባለስልጣን ልጅ ናት። አቶ አለባቸው ኢሰፓኮ የምናምን ኃላፊ ናቸው። መጀመሪያ እዚህ ጎፋ ምናምን ኃላፊ ነበሩ። ከዛ
የደቡብ ጎንደር ሆኖ የአዲስ ዘመን የደብረ ታቦር ምናምን። እሺ። እና ጎንደር ላይ ካለ ሊስላት ፈለገ። መስከረም ቆንጆ ናት ምናምን። በዛ ምክንያት ትውውቅ ተጀመረ ምናምን። ከዛ ፋይት ተጀመረ ማለት ሴቶቹ። ኧረ እባክህ ጣልቃ መግባት ምናምን በቃ ምንድነው እንዴት ነው ምናምን ያለ አይደል እንደዚህ አይነት ጉዳዮች ላይ ሽኩቻ። ይህን እናት ነግረውሃል? ሁለቱም ነግረውኛል። እሺ ናይስ። ዋናው ሶዳ። እሺ እሺ። ጠይቃት ስለነበር እንዴት ተነበረ ምናምን። እሷም ነግራኛለች። ከጊዜያት በኋላ እናቴም ካረፈች በኋላ አባቴም ካረፈ በኋላ ደግሞ ሳራን አገኘዋት። በዛው አጋጣሚ እኩል ነው ያገኘኋቸው። አበረ ሳለንም ጸደይ ሳለንም ሰላም ሳለንም ምናምን አለ ቦታ ላይ እና እነሱንም እኩል ነው ያገኘኋቸው። ፈልጌ ነው ያገኘኋቸው። እና አባቴ ነው መጀመሪያ የሞተው ነው። ኦኬ። ከዛ እናቴ አንድ ፕሮሚስ አስገብታኝ ነበር። ይህኛውን ነገር ትምህርት እንደምትሞት ታውቀው ነበር። በእርግዝና ኬዝ ነው የሞተችው። ገና በ38 ዓመቷ ነው የሞተችው ነገራችን። እና እንደሚሞቱ እንዴት ሙሉ በቃ ደሟ ሙሉ መቀየር የነበረበት ጊዜ ነበረ። ሲሪየስ ህመም ነበረ። አንተ ትውስተዋለህ እንደዚህ ታመው? አዎ። ኦኬ። ከኔ በኋላ ከ10 ምናምን ዓመት በኋላ ነው የወለደችው። ያኔ እርግዝናዋ ላይ ያለች ደብረ ታቦር ሆስፒታል አልቻለም ነበርና ከደብረ ታቦር 9 ወር ኦልሞስት አልፏታል። ከደብረ ታቦር ወደ ጎንደር ሪፈር ተጽፎላት እየሄደች መኪናው ተገለበጠ። ድርስናት 9 ወር ከ5 ቀን ምናምን ሁሉ አልፏል። መኪናው ወደቀ። ያ ነገር ብዙ ነገሮች እናበላሽ። ግን በሰላም ወለደች። አማ ወርቁ የሚባል አሁን ኢንጂነር ወንድም አለኝ። 20ዎች ውስጥ ነው ያለው። ግን በዛ ኬዝ ከ1 ዓመት በኋላ አረፈች። ግን አባትን ግን ሰዓሊ ሆነው ወይ ብሩሽ ይዘው እንደ ሰዓሊ ሆነው ያየበት አጋጣሚ አለ? አዎ። እዚህ ተግባረ ዕድ መጣ ነበር። ክረምት ወደ አዲስ አበባ ስመጣ ለማረፍ እሳቸው ጋር ትሄዳለህ? ተወስደኝና የሆነ እዛ ቢሮ ምናምን አይቸው ወጥተው ወይ ልብስ ገዝቶልኝ ወይ ቆቆር ነገር ገዝቶልኝ ወይ ቦክሰኛ ነገር ምናምን። ውላይ ግን አብረሃቸው አታውቅም? ከእሷ ውጭ ነው እሷ እያለች። ግን በብዙ የቤተሰብ አባላት ብትከበብም በአያት ጭምር በልጅነት እናትህንና አባትን ማጣት ከባድ ነበር ይመስለኛል ስሜቱ። እና እንዴት ነበረ በተለይ የልጅነትን ይሄ ነፍስ እስክታውቅ ድረስ እስክትጎረምስ ወይም ወጣትነትን እስክታውቀው ድረስ ያለውን ጊዜ በዚህ እጦት ውስጥ እንዴት ነበር መኖር የቻልከው? ያው ከእናቴ ጋር ነው የኖርኩት ብያለሁ። ከዛ ከአክስቴ ታባና ከእናቴ ጋር እና እናቴ ውልግድግድ ያለን እንጨት ሁሉ ቀጥ ማድረግ የምትችል ናት። ሰለሞንን ሰርተዋለች። ለምንድነው አባቴ ጋር እንዴት ነው የማልሄደው ወይስ ለማይመጣው ወይ ለምንድነው ምናምን አንዲት ነገር የለም። በቃ ማለት ሙሉውን ነገር አውርታችኋል፣ ቀርጻው ጨርሰዋለች። ሰለሞን ምንም ጎድሎብኝ አያውቅም። በቃ ምንም። ይገርማል። ላይኛውን ቤት በሄድ ታባ ጋር ቤት በሄድ አባድ እነሳሉ፣ ፋሲል ድነሳለ፣ ዮሐንስ ድነሳለ፣ አጎቶች ያሉ ምንም የሚቀርበኝ ነገር የለም። ምንም ነገር እሷ ጋር ሰሆን ሁሉን ነገር አስተምራኝ ነው ምናምን ከህይወት ጋር ግብግብ እንድገጥም አስቀድማ አዘጋጅታኛለች በደንብ አድርጋ። ኢቨን እሷንም ባጣት ነገር እየሆን ትቆዝምበታለህ ነው እንጂ ቀድሞ የተሰራ ጉዳይ ነው። ኦኬ። በጣም የሚገርሙ ሰው እንደሆኑ እናትህ ነግረናል። ብዙም ነገር ስታድጉ ያያቸው የሰማቸው ከእናትህ የሚያገኛቸው ነገሮች አሉና በተለይ ከስነ ጽሁፍ ጋር ያስተዋወቁ እናትህ ናቸው። ለእናትህ የጻፍከው ግጥም አለ? እሱና አንቺ የሚል አንድ ግጥም አለ። ከዛ በነገራችን ላይ መጽሐፎቹ በሙሉ ያንሷታል ስለምል ሁልጊዜ ቀጣዩ ነው የምለው። ሁልጊዜ ቀጣዩን ስራ ነው የምወደውና ሁልጊዜ ቀጣዩ እላለሁ። ሁልጊዜ ቀጣዩ ነው የምለውና እሱና አንቺ የሚለውን ጽፌዋለሁ። ከዛ የትኛው መጽሐፌ ላይ አላስገባሁትም። በሲዲ ሰርቸው ነበረ። አነሰብኝ
ኦኬ እና የለም ይቅር አልክ። ኦኬ ይቅር። ሌላ በጣም የምወደው ግጥም አላልኩሽም ነበር ነው። እባክህ እሱን በልል። ጥሩ ይኸውልህ፣ ቅድም ሀሊ ኮሜትን ሳነብልህ ረዥም ጊዜ የወሰደብኝ ሀሊ ኮሜት ነው ብያለሁ። በጣም አጭር ጊዜ የወሰደብኝ ደግሞ የልደቷ ቀን ነው ብያለሁ። የልደቷ ቀን ነው። ጥቁር ደመና ነው ሰማይን የሞላው፣ ንዝናዛ ዝናብ ነው ደመናው የያዘው፣ ፀሐይ አትታይም፣ የአውራ ዶሮ ጩኸት እንደ ድሮ አይደለም፣ አዋፍት በዜማ ቀኑን አልባረኩም። ይህ ሁሉ ቢሆንም ዛሬ ልደቷ ነው፣ የልደቷ ቀን ነው። ስንቴ ልደት ሆነ፣ ስንት ቀን አለፈ፣ ቃሉ ስንቴ ኖሮ ስንት ነገር ጻፈ፣ ይኸው ዛሬም ካልጋው ላይ ተነሳ ያለ የሚሄድ ግጥም ነው። ከዛ ይሄ ስቶሪ ብቻ አንደኛውን ብቻውን እንዳይሄድ፣ አሁን ለምሳሌ የልደቷ ቀን ነው ያማል ላይ ነው ያለው፣ አላልኩሽም ነበር የልብ ማህተም ላይ ነው ያለው። በማካከላቸው የ4 የ5 ዓመት ልዩነት አለ። ግን እችኛዋን ካራክተሯ የምታነሳበት ነገር እዚህ ጋር ነው ያለው። የልደቷ ቀን ላይ ያለውን ነገር ነው የምታነሳው። እንደዚህ እኮ ብለህ ነበር ግጥምህን ላስታውስህ ብላ ነው የምታወራው። እሱ ደግሞ እንደዚህ አላልኩሽም ነበር እንዴ ይላታል። ቤተሰብ ይሆናሉ ታሪኮቹ ራሱ ቤተሰብ ይሆናሉ። የሚያገናኛቸው ድልድይ እንዲኖር እፈልጋለሁ። ልክ እንደዛ ነው። አሁን ለምሳሌ አላልኩሽም ነበር ልበልልህ። አላልኩሽም ነበር ደራሽ ውሃ ፈረሰኛ ሙላቱ ሲያልፍ ደስ አይልም? አብረቅራቂ አሸዋ ስዕል ያለው መሬት በሚያባብል ፀሐይ አትኩሮ መመልከት፣ ንጹህ የምንጭ ውሃ በእጅ እየዘገኑ የበረዶ ክምር እየወረወሩ ስለ ጸደይ ተስፋ በተስፋ ሲያወሩ፣ የንብ ዜማ አድምጦ ቢራቢሮ ይዞ እንዳንበሳ ደቦል በጥጋብ ፈንጥዞ አደይ አበባዬን ቡሄ በሉን ማለም። ይህ ክዋኔ ብቻ ነገር አያስረሳም? በራሱ ደስ አይልም? እኔ አዘንኩኝ ለአንቺ የኔ ሐሴት ጎርፍ ማየት ለተሳነሽ፣ የጨለሙ ብቻ ለሚገለጥልሽ። እኔ አዘንኩኝ ለአንቺ በቀደም ዕለት ማታ ፀሐይ ከመንበሯ ስትርቅ ስትሸሽ፣ ጨረቃ ጠቋቁራ በደመና ግርዶሽ አለቅጥ ስትቆሽሽ፣ በረዶ እንኳን በአቅሙ አላቅሙ ተጋጥሞ እሳት ላይ ሲሟሽሽ፣ ከሰሜን ደቡብ ጫፍ የተነሳ ንፋስ አውሬ ንፋስ ከተማ ሲረብሽ ምን ብዬሽ ነበር? ፀሐይ ትወጣለች ጨረቃም አትቀርም፣ በረዶ አቅሙን ያውቃል እሳት አይጠጋም፣ ንፋስ አልፎ ያዥ ነው አገር አይረብሽም፣ ብቻ አንቺ ተስፋ አርጊ አንዱ አያመልጥሽም። አላልኩሽም ነበር? ደሞስ መቼ ዕለት ነው? ቀኑን ረስቶት ብቻ ግን አንድ ቀን ያላሰብነው ማዕበል እስከ አንገት ሲውጠን፣ ጥልመያኮስ ሐሳብ ሰቀቀን ሲከበን፣ የቀን እሾህ አንሶ የሰው እሾህ አንሶ እሾህ ሊወጋን ነው፣ መላበሌን የሰው ምን ጉድ ሊውጠን ነው እያልሽኝ በሐሳብ ስትረባበሽ ስትጨናነቂ ምንድን ነበር ያልኩሽ? እስኪ ተጠየቂ። ማዕበል ማበላይ ደልፊት ካጣ ይርቃል፣ እንጦሮጦስ በሳየው ድቀት ገደሉ፣ ማረፊያችን መስሎ በሾህ መከለሉ፣ በአንቺ ሐሳብ ቢመጣም ተስፋ ቆራጮቹን ለይምሰል አስታኮ፣ የተስፋ መቁረጫ ቢሏ አልተሰራም ደግሞም አይሰራም ብዬሽ ነበር እኮ። ደግሞስ ምንድን ሆነ ምንድን ተፈጠረ የሚል ጭንቀት ይዞሽ የጻፍኩትን ግጥም በቃል ሳነብልሽ፣ የምወደው ፊትሽ በመከፋት ጠቁሮ፣ ሳቅ መጋቢ ከንፈር አለቅጥ ተቋጥሮ፣ የጻፍኩትን ብቻ ደግሞ እየደገምሽው ምንድን ነበር ያልሽው? አዋፍት በዜማ ቀኑን አልባረኩም፣ ደመናው ሸፍኗት ፀሐይ አትታይም፣ የአውራ ዶሮ ጩኸት ንጋት አያበስርም፣ ከባዶን ስራ ጋር አንዲት ሴት አለፈች፣ አሞራ ተጣራ፣ ጥቁር ውሻ ሄደ እያለ ግጥም ወደ ታች ወረደ። ይህንን አልሽና ይህንን ተናግረሽ ያልገባው ቀን በቆንጆ ዓይንሽ ሞላሽ። ያልተሰማው ዜማ የዘማሪ አዋፍት፣ ያልተሰማው ጩኸት የዶሮ ቀን ንጋት፣ በእኔ ሐሳብ ቢመጣም በአንቺ ሐሳብ ቢቀበር አልገባሽም እንጂ እስኪነጋ ነበር። ጥቁር ውሻ ሄዶ የጮኸ አሞራ እንደኔ አስቦ ነው ከንጋት ፀሐይ ጋር ራሱን አፍርሶ ራሱን ሊሰራ። አላልኩሽም ነበር? እና ይሄ አልሆነም፣ አዲስ ቀን አልመጣም፣ ፀሐይ አልወጣችም፣ እርግብ አልበረረም፣ እንስራው አልሞላም።
አትቁረጭ ያልኩሽ አልቆረጥ ነው ተስፋ አዲስ ቀን አልሰጠም ፀሐይ አልወጣችም አዲስ ቀን አልመጣም መልሽልኝ ናይስ እኔ በጣም የገረመኝ ከማቀ ጊዜ ጀምሮ ኳስ ስትጫወት አይቼ ስለማላቅ ኳስ ስትነካም አይቼ ስለማላቅ ኳስ ጎበዝ ነህ ብዬ አልገምትም ነበር እና የሆነ አጋጣሚ ላይ እንደውም ወላ ተወራርደን ተከራክረን እናውቃለን እንዳይመስል በጣም ከባድ ኳስ ተጫዋች ነኝ ምናምን መጨረሻ ላይ ግን አረጋገጥኩኝ ጎበዝ ኳስ ተጫዋች መሆኑን እንዴት አረጋገጥ ሁነኛ ሰው አገኘው አብሮ ያደገ ሰው ኦኬ አረባ በተለይ አሁን ስሰልል ማለት ነው በደንብ እንዴት አይነት ተጫዋች እንደነበርክ ራሱ ብዙ ነገር ሰማው እንዴት ኳስ እኔ ከዛ በኋላ ለረጅም ዓመታት እንግዲህ ትልቅ ሆነ ስለሆነ የተዋወቅ ኳስ ስትጫወት አይቼ አላውቅም ኳስ በልጅነት እንደዛ የምትወድና የምትችል ልጅ መሆነ መጀመሪያ ይገርማል እንዳልኩ ብዙ ከዛ በኋላ ስለማይታይ እንዴት አስቻለ የልጅነት ህልሞቼ አንደኛው አርት ውስጥ መኖር አክቲንግን በልጅነት እሺ ጸሐፊ ተዋናይ አዘጋጅ ምናምን መሆን እሺ ሁለተኛው ኳስ ተጫዋች መሆን ሶስተኛው ቦክሰኛ ኳስም እጫወታለሁ ቦክስም እሰራለሁ እሺ ሚኒ ሚዲያውንም ምኑንም እንሰራለሁ ቦክስ አሪፍ ነበርኩ ደስ ይለኛል በደንብ ኮች አሰልጣኝ ውስጥ ገብቼ ማለት ነው እሺ ቦክስ ምንድነው ስልጠናው በጣም ከባድ ነው አድካሚ ነው በጣም ከዛ በላይ ምንም ያካክል ደረጃ አብዮት አደባባይ መስቀል አደባባይ ያኛል ቴዎድሮስ አደባባይ ምንለው ደረጃዎቹ ትልልቅ ናቸው እንዲህ ብለህ የዘለልክ ሰርታ ጠዋት ላይ ከዛ የጭቃ ቤት ያለች የጭቃ ቤት እንደዚህ በጣጣጣ የተደረገች ናት እሾህ ነው ጭቃው ይውላ አሰልጣኙ ተጠግቶ በቃ እሱ ጋር ለመግባት ነው ጀርባህን ይወጋሃል አንተ ነው ግድግዳው ስለሚወጋ ጀርባህን አፈሩን አድርገህ ግድግዳው ነው ጀርባ ስለዚህ ሰውየው ሲመጣ አንተ ከሸሸህ ይወጋሃል ስለዚህ በቃ እንግዲህ ያሰለጣጠን አንዱ መንገዱ ነው ከሱ ጋር መጫወት ነው በቃ እሺ ያላጋሃል ነው ምል ጠፍቶ እንዳደረ አህያ እንደልም ነው እሺ እሱ እኮ እነ ሊበልን ሲያሰለጥን የነበረ ነው ሊበል አሁን የት እንዳለ አላስተውልም ሊበል ማለት ዝነኛ ቦክሰኛ ነው እነ ታዴ ያሉ ምናምን አሪፍ ቦክሰኞች አሉ እሺ ሊበል ግዙፍ ነው ይሁን በተፈጥሮ ይሄ መንታ ደብል ቦን የሚሉት አይነት እንዳለው የሆነ ጊዜ የማስታውሰው እዛ ጃሜዳ እየተጋጠ አጆቹ ምን ምናምን እኔ በቦክስ ጥላት አለችና አህያ ብሎ 10 ብር አስይዞ ተወራረደና መታት ማለት ነው አልወደቀችም ተበላ 10 ብር ሲያስበው 10 ብሩን ተበልቷል ብድግ ብሎ እንደገና ሳሲስ ክፍችር ያለች ዋጅ ቀድሞም ከባድ ጉዳት ከነሱን የሚያሰለጥን ሰውዬ እና ይሄ ወለቀ የሆነ ሰዓት ላይ ይሄ ወልቋል አሁን ይሄ ወለቀ ይህን የምታደርገው ከነ ሊበን አሰልጣኝ ጋር ልጆች ታዳጊዎቹን ምኖቹን የሚያሰለጥንና ሹልክ ብላ ወጣች እውነትህን ነው አቆምኩኝ እዛ እንደዚህ ቀመስ ሻለች እና አይ በቃኝ ቦክሱ ይቀራል ለምን በቃ ኦሬዲ ይሄ ወጥቷል እኮ ሂድ እንጂ ነገም ከነገ እውነትህን ነው በእውነት ነው ይሄ ይሄድልሽ ደግሞ እንደገና እሺ ኳስ አሪፍ ነኝ አሪፍ በጣም 8ቱን ያዙት ነበር የምባለው እንዲህ ብለኝ መጀመሪያ እኮ እኔ ተጸጸተኛ ያላመንኩን ዓመታት 8ቱን ያዙት ነበር ከቦክስ በኋላ ነው ኳስ የጀመርከው ኳሱንም ቦክሱንም ጽሁፉ አንድ ላይ ነው እሺ ከዛ ለሰፈር ከዛ በኋላ ክለብ ገባሁኝ ምናምን ከተማ ልማት የሚባል ክለብ ሃይስኩል እያለ እሺ ዋንጫ ሁሉ በልተናል አስተውሳለሁ ዋንጫ ስንበላ አንድ ለባዶ ሞቢል የሚባል ክለብ ነበር ያሸነፍነው አንድ እኔ ነበር ያስገባሁት እውነትህን ነው ጎበዝ ጨራሽ ነበርኩኝ 8 ቁጥርም በኋላ ግን 8 ቁጥር ቦታ ነበር የምትጫወተው ተደራቢ አጥቂ ነው መሆኑ የቦክስ ነገር ከተነሳ አሁንም በጣም ቦክስ እንደምትከታተል ውድድሮች እንደምትከታተል አውቃለሁ እና እስከ ቅርብ ጊዜ ድረስ ቦክስ እንደምታይና እንደምትከታተል አውቃለሁ እና አሁንም ቦክስ ታያለህ
ውድድሮችን ላይቭ ኢቨንቶችን ምናምን ካለ ቦክስ ያለው እንደ በፊቱ ያጓጓኛል። ምክንያት ሲኖረው ያጓጓኛል። እንዴት ምክንያት ማለት አንደኛው ጨዋታቸው ሊሆን ይችላል። ሁለተኛ ከጨዋታው በፊት ያለው ታሪካቸው እና ከጨዋታው በፊት የሚሰጡት መግለጫ እሱ ያሳስበኛል። ከዛ ደግሞ ከአንደኛው ፊልድ ወደ ሌላኛው ፊልድ ሲመጡ የሚፎክሩት ነገር አለ አይደል? ለምሳሌ ሜይዌዘርና ከዩኤፍሲ የመጣው ግሬጎር እኔ ሜይዌዘር ብልጥ ከመብላቸው ቦክሰኞች ውስጥ ነው። ማደንቃቸው ግን አይደለም ሪሊ። አንተ ያው የታይሰን ኦብሴሽን ያለ ጨዋታ ቆንጆ ጨዋታ ሲሆን ሜይዌዘርና ፒኬ የተጫወቱ ጊዜ ማለት ነው ፒኬ ቢያሸንፍ አሪፍ ነበር ለእኔ። ግን ሜይዌዘር እንግዲህ 50ኛውን ያኔ 40 ነው የነበረው 50 ነው የነበረው። ኦኬ ግን ከማይጋገር ጋር ፉክክሩን ሊያደርጉ ሲሉ ይዛ ሰውዬ አንዳንድ ጊዜ በጣም ኦቨር የሚሆን ነገር አለ። ሜይዌዘር ያን ቀን ለሜይዌዘር ደገፍኩኝ። ልክ እንደዚህ የምታያቸው ቦክሶች አሉ አሁን የመጀመሪያዎች። ከዛ ግን ሜይዌዘር እንደሚያሸንፍ ግን እርግጠኛ ነበርኩ። የመጀመሪያውን 3-4 ዙር ካለፉ በኋላ እነዛኞቹ የ5 ፋይት በ3 ደቂቃ ሊሆን ይችላል ወይ 4-5 ደቂቃ ነው። ከዛ በኋላ ይህ ጽናቱ ካለ እንደዛ ነው የሆነው። ጨዋታው እኮ እንደዛ ነው የሆነው። በዛ ላይ ብዙ ጊዜ የዩኤፍሲ ሰው ከቦክሰኛ ጋር ሲጫወት የሚከብዳቸው የኤፍሲ ላይ በሙሉ ሰውነት የመደባደብ እድል አለ። የሆነ ሰዓት ላይ ሁሉ እኮ እንደዚህ መምታዋል በእግሩ ምናምን። ያው የአብዛኛው የቢዝነስ ሳይዱ ስለሚበልጥ ታግሰዋቸዋል። ኖርማል ቦክስ ላይ ቢሆን እንደዚህ አይታገሷቸዋል። ወንድ አያት በጣም የሚገርሙ ሰው ናቸው። የሚገርሙ አይነት ባህሪ የነበራቸው ሰው ናቸው። በተለይ የስጋ ፍቅራቸው በጣም ይገርማል። እና እባክህ ስለ ወንድ አያት ንገረኝ። ወንድ አያቴ ለትልቁ ቤተሰብ ሁለተኛ ልጅ ነው ማለት አሁን ሩቱን ስትሰራው መስከረም አለባቸው ፈጠነ አድገህ ወንድሜ ነህ ትሄዳለህ አይደለ? ወንድሜ ነህ አለ። ከዛ ባሻ ፈጠነ አሉ። መስከረም አለባቸው ፈጠነ ባሻ ፈጠነ ከጣሊያን ወረራ በኋላ በንጉሱ ጊዜ የደብረ ታቦር ሀገረ ገዥ ነበሩ። የኔ ቅድመ አያት ማለት ነው። ከወለዷቸው ልጆች የመጀመሪያው መላኩ ፈጠነ ይባላል። አሸ ይሉታል። ሁለተኛው አለባቸው ፈጠነ ይባላል። የእናቴ አባት ማለት ነው። አሁን ባለ ታሪኩ እና መከታዬ ነው የሚሉት። በጣም ከቤት ተወዳጅ ነበሩ። ተወዳጅ በቃ የሆነ ህግም ስለተማረም ምንም ስላለ ብቻ የሆነ ነገር ሲመጣ በቃ እሱ መከታዬ ማለት እንግዲህ ከስሙ ተወስደዋል። ከባድ ማዕረግም በጣም የሆነ ችግር ሲመጣ አሸና ለመከታዬ ነገሩ ይባላል። አሁን እነ ታባ እነ ሻሼ እነ ፈለቁ እነ ቃቃ እነ ታለም ጉዳዩን ወደዛ ማስተላለፍ ነው። ወንድም ስለሆኑም ብቻ መከታዬ ስጋ ይወዳል። በጣም ነው ሲያወራም ምን ሲልም ቤተሰቡን ሲያወራም እንደው መጨረሻ ላይ አሞት እያለ ዶክተሩ አቶ አለባቸው ካሁን በኋላ ስጋ ባይበሉ ጥሩ ነው ሳይሆን ስጋ እንዳይበሉ ነው ያለው። ትእዛዝ ነው። ማን እኔ ፈጠነ የሙት አላደርገውም። ፈጠነ የሙት አላደርገውም። ያ ማለት በቃ የመጨረሻ ቁርጠኛ ሞትም ከሆነ ይግደለኝ እንጂ እንዴ እንትን አንድ ጎረድ አክስቴ ታባ እየሰራችለት ጎረድ እያደረገችለት እጇን አብራ ጣ አደረገችው። ዋይ አለች። ምን ሆንሽ? አይ እጄን ቆረጥኩት እና ብትቆርጪውስ ስጋ ላይ እንደዚህ ይጮሃል? ዋው ብትቆርጪውስ ስጋ ላይ እንደዚህ ይጮሃል? ያስደነገጣቸው ጨዋታቸው ስጋው ላይ ነው። እንትን ሁሉ እኮ ነው አሁን በእንትን ዶሮ ማነቂያ በዚህ ጊዮርጊስ ጋር ያለውን ስጋ ቤት ታስታውሰዋል? አሁን ታስታውሰዋል? እዛ ዋናው ቦታ ላይ በዛ ሲያልፍ እየሄድን አንተና እሳቸው ዙር ሲል እንዴት ያለ ለምለም ሰፈር ነው!
ደን ነው የሚታያቸው። ለምለም እንዴት ያለ ለምለም ሰፈር ነው። ቤት ኪራይ መጀመሪያ ሽሮ ሜዳ ነበር የተከራየሁት። ሽሮ ሜዳ የት ሽሮ ሜዳ ምን ቄራ አትከራይም፣ ካራ አትከራይም፣ ልኳንዳ አትከራይም፣ ጊዮርጊስ አትከራይም። ዋው ጋብዛቸው ታውቃለህ? እውነትን ነው። እንዴት በከታይ እኮ ነው። በጣም ያስፈራል እንዴ! በጣም እንደዛ አይደለም። አያት ነው እንግዲህ በድሮ ህግ ባለሙያ በፖለቲካው ዓለም ላይ የሚኖረ ያካብዳሉ። በጣም እንዴ! በቃ እሳቸው መጡ አልመጡም ነው እኮ ሰርግ ላይ ሁሉ ሙሽሮቹ በፊት እሱን ነው ጉልበት እግር የምትስም። ከባድ ነው እንዴ! በጣም ግን በኋላ ላይ ቀጠሉበት። ሐኪም አይብሉታቸው በጭራሽ። እውነትን ነው። አዎ ይገባ እንዴ! በደንብ በቃ የእሱ አንድ ወዳጅ ነበሩ ደግሞ እዛው ሀገር ነው አንድ ወዳጃችን የነገረኝና እንትን ሄደው ነው እስራኤል ሄደው ነው። ቤተ እስራኤል ናቸው። እስራኤል ሄደው ነው ግን ስጋ ወዳጅ ናቸው። አልኮልም ይወዳሉ። እዛ ሆስፒታል ገብተው ዶክተሩ በአስተርጓም እየነገራቸው የት እዛ እስራኤል ከአሁን በኋላ አልኮል እንዳይጠጡ እሺ ሊሉ አሉ። በቃ እሳቸውም እሱ ላይ ወስነዋል ይመስለኛል። እንዲሁም ስጋም እንዳይበሉ። አንደኛውን ሙት አትለኝም እንዴ? አንደኛውን ሙት አትለኝም እንዴ? በስመ አብ የስጋ ፍቅር ይደቃል። መከታዬ የኔ አያት ቦታ ሳይሁላ ከስጋ ጋር እንዴት ቦታ አይን የሆነ ቦታ ይላል ነው። ከፍ ያለ ቦታ ሲይ ቦታ እንግዲህ ድሮ ሰዎች እንደዚህ አይን ግንባር ነው። በቃ ሻኛ የሆነ ቦታ ይላል። የሆነውን ቦታ የሚገልጹት ራሱ በቃ ከስጋ ጋር ሽንጥ ነው እኮ ምናምን ይላል። አንተ ግን ትንሽ ወርሳል እኮ። ገዛ እሱ እንዲያቆልኝ የምፈልገው እሱን ነው። በጣም ወርሻለሁ። እናቴም ከሱ ስለወረሰች ፍርፍር ሁሉ ተደርጎ ፍርፍሩ ላይ የሆነ አጥንት ነገር ካላል አልበላም። ልጅ ሆኜ የሆነ ነገር ከሌለው በቃ አልበላም። እና እናቴ እያሾፈች ስትነግረኝ ትልቅ ከሆንኩ በኋላ ድሮ እኮ በጣም ስጋ ከመውደድ የተነሳ ለአይነ ስጋ ለመገናኘት ያብቃን ሲባል ስጋ ትላለህ እና የስጋ ዘመድ መጣ ሲባል ስጋ አረ ምንም የሚያሰጋ ነገር የለውም ሲባል ስጋ ትላለህ። አሁንም ጓደኞቼ እንትን የሆነ ቦታ አልመጣም ካልኳቸው ስጋ ፎቶ ይልኩልኛል። እሄዳለሁ። ምን ሆነ መሰለ ባለፈው ታምሜ ተኝቻለሁና ምግብ ስፔሻል ስጋ መብላት የሌለብኝ ኦፕራሲዮን አድርጌ ነው። እና አንደኛው አክስቴ ራሄል ትባላለች፣ ራሄል በጸሎት ትባላለች። እና ስጋ እንደምወድ ስለምታውቅ አላወቀችም። እዛ ላይ እንደተከለከልኩ አላወቀችም። አብረውኝ እኔን የሚያስታምሙኝ እነማን አሉ? እነ ቤካ ወኮ የቃና ቴሌቪዥን ቤካ ወዳጅ ነው። ብቻ መጣ። የሚገርም ስጋ ጥብስ መጣና እነሱ ያውቃሉ እንደተከለከልኩ ያውቃሉ። አይ ሰለሞን ደግሞ የሚያምር ደግሞ ራሄል በጣም ጎበዝ ሼፍ ናት። ተከልክሏል እንዲ ወይ በቃ እናንተ በሉት ምናምን ብላ ብቻ ሄደች። ቤካ ቀኔ ለማስቀናት ምናምን ቤካ አልኩት ተኝቻለሁ። እዚህ ጋር ምናምን ጭራሽ ሐኪም ቤት ነው እንዴ? ሆስፒታል ውስጥ እኮ እንደዚህ ተለጣጥፍ ያለው እዚህ አዲስ ህይወት ሆስፒታል። አዲስ ህይወት ነው ተክለ ሃይማኖት ወይ አዲስ ህይወት። ከዛ እሺ አልኩት። ቢያንስ ዝም ብላ ጉርሰኝና ላኝከው እንደው እግዚአብሔር በእውነት ነው መስከረምት ነው የምነግርህ። ላኝከው በቃ እንዴ ጋሽ አለባቸው። ላኝከውና ልተፈዋለሁ ምናምን አልኩት። እሺ አለኝና በቃ ሰጠኝ። አኝኩኝ ተፋው። ከዛ ሌላ ደግሞ የሚያምር አየሁኝ። በቃ እሷን ስጠኝና ላኝከው። አረ ይሄ ነገር ጥሩ አይደል፣ በቃ እሷን ስጠኝ አልኩት። ከዛ ሰጠኝ። አኝኬ
በቃ አመለጠኝ፣ ዋጥኩት። እሱ ይጠብቃል ሶፍት ይዞ አመለጠኝ። ደስ ይላል እንዴ! ከሳቸው እኮ ትበልጣለህ። የሱ ሌላ አመለጠኝ ሳትኩትና ቤካ ቢኖር በጣም ያስቅ ነበር። ጾም ጊዜ እንዴት ነው የምትሆነው? በነገራችን ላይ ድሮ ልጅ እያለሁ ጾም ነበር። ከዛ የሆነ ዘመን በኋላ መጾም አቁሜ ነበረ። ፍንዳታው ላይ ምናምን ላይ በዚሁ ምክንያት ማለት ነው። ከዛ አንድ ወዳጅ ሳባ መኩሪያ የሆነ ጊዜ ቤተክርስቲያን እንሂድና ቤተክርስቲያን ወሰደችና ሄድን። ከዛ ስብከቱንም ምኑን ይሰማ ማለት ለየትኛው ነገር ነው የሚለው ተመለሱ። በነገራችን ማመስገን እፈልጋለሁ እሱ። ከዛ በኋላ አሁን የአርባ ጾሙ ማለት ነው አንዳንድ ጓደኞቼ ይበላሉ አይደል? ትዝ አይለኝም። አንተ እዛው ጥብሱ ምናምን ሆኖ ትዝ አይለኝም። ኦልሬዲ ተዘግቷል። አይምሮን እንትን አድርገዋል። ይገርማል። ልክ ግን እንደ እሑድ ሊፈታ ቅዳሜ ፈተነኝ። ቅዳሜ ፈተነኝ እንዴ! ፈተነኝ። ያንተ ይገርማል። ቅዳሜ ተፈተንኩኝ እና የትኛው እንትን ትዝ አለኝ መሰለህ? ማን ነው የሆነ ኮሜዲያን ስሙን ረሳው፣ ይቅርታ። ማለት የትኛው እንደሆነ ወይ ተስፋዬ ነው ወይ ክበበው ነው። ከሁለቱ አያልፍም፣ ወይ ካለፈም እኔ ተላልፌያለሁ። ሴትዮዋ ጦም ገብቶ በበነጋታው ስጋ በላች። እዛ ነብስ አባቷ ጋር ሄዳ እንደው ተሳሳትኩኝ፣ አይ በቃ ንስሐ ግቢ፣ እንደዚህ ነው ንስሐ ግቢ አሏት። የምታዘዘውን አዘዙ። ከዛ ደግሞ ልክ እንደኔ አሁን ቅዳሜ ዕለት እንደተፈተንኩት ቅዳሜ ዕለት አልተፈተነችም፣ በላች። ይሄን ካረጉ በኋላ አሁን የመፍቻው ትንሣኤ ደግሞ እንደ ነገ ሊሆን እንደ ዛሬ መጀመሪያው ጾሙ በገባ በማግስቱ ነው። አሁን ደግሞ እንደ ነገ ሊሆን ትንሣኤ እንደ ነገ እዛው ጾም ላይ ነው የሚሆነው። አዎ ቅዳሜ ዕለት አመለኛ ናቸው። እሺ ከዛ አሁን ነብስ አባት እንደው ልጄ ጦሙን እኮ አላስገባ አላስወጣልኝ እኮ በግቢያው ጾም ላይ ናይስ። እና ያሁኑ ጾም ላይ አላስወጣልለው ነበር፣ ግን ከእግዚአብሔር ጋር አልፌዋለሁ። ብዙ ሰው ወላጆቹን ወንድምቶቹን ምናምን ያነሳሳል በሕይወት ውስጥ ስለፈጠሩበት ተጽዕኖ፣ ስለነገሩትም ነገሮች፣ ስላሳዩትም ነገሮች፣ ስላስነበቡትም ስላነበቡለትም ብዙ ነገሮች ብቻ። እና አንተ ግን በጣም ደግሞ ሌላ ያለም ነገር አለ። እታብዬ የምትላቸው እታባ የምትላቸው እንግዲህ የአያት አክስት ነው የሚባለው። የእናት አክስት ነው አይደል? ስለዚህ ለአንተ አያት ናቸው እና ያለባቸው እህት ናት፣ የመከታዬ እህት ናት፣ የጋሽ አለባቸው። ብዙ ጊዜ ታነሳሳቸዋል፣ እንደውም በመጽሐፍ ማመስገናቸዋል ምናምን። እና ምን የተለየ ግንኙነት ኖሯችሁ ነው ማለት ከቤተሰብ ከአስተዳደግ አንጻር ከአያት ጋር ወይም ደግሞ ከእናት አክስት ጋር ልዩ ወዳጅነት አለ? ምንን ያን የፈጠረው? አክስቴ ታባ ነገር ተወርቶ አያልቅም። የእውነት አይደለም። እኔ ምንጊዜም ሲሄድ አሁን እዚህ ተማሪ ያለውም ሲሄድ ክረምት ሲሄድ አንድ ሰው ይዤ ነው የሚሄደው። አሁን ሴራ ሄዷል፣ ጆዬ ጨበሬ ዮሐንስ ሀብተ ማርያም ደራሲና ገጣሚ እሱ ሂዷል። ስንታየው ፊልም ዳይሬክተር ይሄኛው ሳይሆን ሌላ ፊልም ዳይሬክተር እሱ ሂዷል። ብቻዬን ከሄድኩ ሁሉ የሚጨንቃት ሰው ናት። ምን ነው ሰው እንግዳ አይመጣም እንዴ? ጓደኞች አይመጡም እንዴ? የሆነ ተወውና እሱን የሆነ ጊዜ የኢቲቪ ጋዜጠኞች ደብረታቦር የጋፋትን ፕሮግራም ሊሰሩ እየሄዱ ደብረታቦር እኮ ነን አለኝ አንድ ወዳጄ። እዛው ነው ደውሎ እኔ አዲስ አበባ ነኝ። በቃ ሂድና ቦታዬ ታባ ቤት የት ነው ብለህ ጠይቅ፣ የሰለሞን ወዳጅ ነኝ በላት። ከዛ በኋላ ሄደ በጓን አርዳ ወዳጅ በቃ ሆቴል አትረፉ እዚህ ታድራላችሁ ብላ ክፍሎች አሉ ምናምን እሱን ሁሉ አዘጋጅታ እኛ እንትን ስለሆነ አለ። እሺ እንደዛም ከሆነ እንትኑ ንገሩ፣ ለልጆቹ ንገሯቸው፣ ይላክላቸዋል ምግቡ ሁላ ከዚህ ላይ ኢቭን ብዙ ላሞች ነው የነበሯት፣ አሁን የለም። እና የሰፈሩ ሰው ካረገዘ ወይ ከወለደ በነፃ ነው ወተቱም እርጎ የሚሄደው። አንድ ጊዜ ምን እንደሆነ ንገርህ፣ አዲስ አበባ መጥታ
አይብ ይሸጣል ሲባል ሰምታ ጉድ አለች። እውነትህን ነው። በስመ አብ ጉድ! እንደው ከጥጆቹ አፍ ነጥቀን ነው ወተቱን የምንወስደው። ሳርግጠው ምንጭ ጠጥተው ነው ከብቶችም ያሉት። አይብ ይሸጣል፣ አይብ ይሸጣል፣ እንዳይ ይሸጣል። አይብ መሸጡ ጉድ ሆኖባታል። እሷ በሚግረማት ብዬ ታባ እንትንም ይሸጣል እኮ አልኳት። የዱባ ፍሬ ይሸጣል። አንተ ራሱ እንዴት ይመጣል? የዱባ ፍሬ ይሸጣል። በላስቲክ ተደርጎ ውድ ነው። ያው ውድ ነው ደግሞ ለመድኃኒት ነው። ለሆድ መድኃኒት ነው። አንተ ደግሞ ታበዛዋለህ ታያለሽ። በጣም ስትናደድ ስሜ ሁሉ ይጠፋታል። አንተ ልጅ ነው የምትለው፣ የሆነ ነገር አንተ ልጅ ነው የምትለው። አንተ ልጅ ልክ አሁን ሳጠፋ አጠፋር መቼም ከታችኛው ቤት ከተጣለው ላይኛው ቤት እሷ ጋር ነው የሚሄደው። እንደው ልጅ 17 ልጅ ሳሳድግ 17ኛው ይሄ ነው ክፉ ሆነብኝ። እንደው ከይሲትልና ከዛ ፋሲል ድነሳ ዮሐንስ ድነሳ አሉ። ግረፉልኝ ትላለች። የእሳቸውን ልጆች ማለት ነው። የኔ አጎቶች ይባላቸው ግረፉልኝ። ወይ ፋሲል ነው ብዙ ጊዜ የሚገርፈኝ፣ ዮሐንስ አይገርፍም። እግርግሩን ግረፈው ነው እግሬን ትንሽ ከፍ ሲል ኧረ አይኔን እላለሁ ማለት ነው። ኧረ ተው ገደለብኝ ማለት ነው። ምንም ዮሐንስ በእናትህ ዮሐንስን ወሰድኩት። ጆዬ ጨበሬውን ወሰድኩትና የሆነ ጊዜ እንደው እንግዳ ከሆነ አንሳበት። ሁለተኛ ልጇ ነው ማሬ ኃይሌ ፋሲል። የመጨረሻ ልጇ ዮሐንስ ይባላል። ዮሐንስ ድነሳ ይባላል። ውጭ ነው ያለው፣ ወልካም ወንድሜ ነውና ዮሐንስን ይዤው ሄድኩኝ። ጸጉሩ እንዲህ ተንጨባሯል። ከዛ ነግሬዋለሁ፣ ታባ አሁን ነግራ አሁን ልትረሳው ትችላለች። ቂም የሚባል ነገር አታውቅም ምናምን በቃ ነፃ ሁን። እንግዲህ ለመጀመሪያ ጊዜ ነው ከአዲስ አበባ ሲወጣ። ልትከርሙ ነው ሄዳችሁ? እሺ በቃ እሱ ደግሞ እናቶች የሚወዱት አይነት ልጅ ነው። እሺ ችግር የለውም። ገና እንደገባን ኧረ ብላ ገባች፣ ጓዳ ገባች። ቅቤ ይዛ መጣችና ልጥፋ አደረገችለት ማለት ነው። ጆኒ ይደነግጣል እየነበረ ችግር የለውም ምናምን። ቅቤ ምን የሚያክል ቅቤ ቁጭ አልን ምናምን። የሚበላ መጣ፣ በጉ ይታረታ ባለ እንግዳ በመጣ ቁጥር ታርዳለች። ከዛ ደርሷል። ማን አልከኝ ስምህን አለችው። ዮሐንስ አላት። ዮሐንስ ወይ የልጄ ስም ነው አረሰው። በቃ የልጄ ስም ስለሆነ አረሰውም። እሺ ምግቡ እየተበላ እርጎ መጣልን። እርጎ መጣ። አሁን እየበላ ጆዬ ወሬውም እያወራ ቀስ እያለ ነው የሚበላው። ምን እንደ እንግዳ ቀስ እያልክ ትበላለህ? በደንብ ብላ እንጂ ምን አለችው። እሺ ብሎ በደንብ እየበላ እርጎውን ሲያየው እሱ ሚጥሚጣ ይፈልጋል። ታባዬ ሚጥሚጣ አድርጊልኝ አላት። እንግዳ ነው የሰጡህን ትበላለህ። ሌላ የሚገርመውን ነገር ልገር። እዚሁ ላይ ሄደች ጓዳ። ምን ልታረግ? ሚጥሚጣ ልታመጣ ሄደችው። ምን ይዛ መጣች? 2 ብርጭቆ እርጎ፣ ደግሞ ሌላ 2 ዋንጫ እርጎ ረስቷለች። እዚህ ጋ ያለው እንዴ የሚገርም ነው በጣም። እዛ ሴራ የሄደ ጊዜ ደግሞ እዛ አካባቢ በዛ በክፉ ጊዜ ሴራ በክፉ ጊዜ እዛ አካባቢ ቡዳ ናቸው ምናምን የሚባሉ ሰዎች አሉና ሴራ ደግሞ ታስታውስ እንደሆነ ተከታታይ ባህል ማዕከል፣ ስለ ባህል ማዕከል አወራለሁ። ተከታታይ የመናፍስት ጽሑፍ ሲጽፍ ነበረ እና እሱንም ቼክ ለማድረግ ይሄ ያግዛልና ሂድ ብዬው ነው ይሄድ ነው። ከዛ ከኛ ሰፈር ጀርባ እንደዛ የምትታማ ሴትዮ አለች። ከዛ በምንድን ነው የሚታሙት? አይናቸው አይላ በቡዳነት ይታማሉ። እና ታባን ጠየቃት፣ እንደዚህ አለ ወይ ታምኛለሽ ወይ? ታባ ደግሞ የሆነ ነገር ከነገርካት ልጆቿም ጎበዝ ናቸው። በቃ የነገርካትን ታምናለች። በቃ እንደዚህ ነው እንደዚህ እንዳይሆን ካሁን በኋላ እሺ ነው የምትለው። ከዛ ቡዳ የሚባል ነገር የለም ተብላ አምናለች ማለት ነው። እንደዚህ የሚባል ነገር አለ ታባ ታወሪኛለች? አይ ወሬ ነው፣ የሰው ወሬ። ቡዳ ማን ይበልጣል? ማን በልቶ እንትን ይላል? ወሬ ነው፣ ተዋቸው ምናምን አለችው። እሱ ግን የሴትዮዋ ልጅ የኛ ጓደኛ ስለነበረች ተግባብተው ሴትዮዋን ጠየቃት። ሂዶ ራሷን ሴትዮዋን ሄዶ እንዴት ነው ምን አይነት ነበረ ሰው እንዴት ነበር የሚመለከተው ምናምን እያለ
ይሄ ወሬ ታባ ጋር ደረሰ ማለት ነው። ሰለሞን ይዞት የመጣው ልጅ ጓዳ ሴትዮዋ ጋር ቁጭ ብሎ ሄደ ተብሎ አስጠራችኝ። ያን ልጅ ጥራው እኔ እዛ ቤት እንዳትሄድብኝ የለም ያሉት ታባ የለም ብለሻል፣ አልፈልግም የሰው ይዘህ ይመጣ እኔ አልፈልግም። ታባ በጣም በነገራችን ላይ ወደ 28 ተከታታይ የሬዲዮ ድራማ ፋና ላይ ሰርቻታል። ወደ 28 በራሱ ስም ነው የሰራው። አክስቴ ታባ ብዬ ነው የሰራሁት። ኖ በእኔ ጽሁፉን ስክሪፕቱን ነው ገባኝ እኮ አክስቴ ታባ ብዬ። እና ሁሉም ሰው እንደዚህ አይነት አክስት አለችው። ምክንያቱም ከዛ በኋላ ስልኬን እየፈለጉ ሰዎች እኔ ነው ወይ ጻፍከኝ የሚሉ አሉ። እውነትህን ነው። ስም እየተቀየረ ነው እንጂ ስም እየተቀየረ ነው እንጂ እያንዳንዳችን ቤት አክስቴ ታባ አለች። እያንዳንዳችን ኧረ እሷ እንደው እድሜዋን አሜን። አይተኸዋል ግጥም ስታቀርብ? አዎ እንደው ልጄ እንደው ዩኒቨርሲቲ በጥሶ ምናምን ትላለች። ከዚህ የሆነ ጊዜ የሆነ ጋዜጣ ላይ ይድረስ ለታባ የሚል ያን እነ ወንጭፍ ሰደድ ምናምን በነበሩ ጊዜ እንደዚህ አይነት ግጥም ጽፌ ወጥቷል። ከዛ ደብረ ታቦር ሲሄድ አሳየኋት። ይኸውልሽ ለታባ ብዬ ጽፌ ጋዜጣ ላይ ወጥቷል ስላት እንደዚህ አደረገች። ጋዜጣው ተጣጥፎ በፍሬም ተደርጎ ተሰቀለ። ከዛ ለመጣ ለሄዱ ይሄው ልጄ ምን ይላል እስኪ አንብቡት ታባ ይላል አይደል ይላል። ይሄው ጽፎኝ ብለው ነገርየው ፖለቲካ ነው እንደው ሐሳቡ የጻፍከው። እሺ ከዛ አንዱ መጣና እንዴ ታባ ይሄ እኮ ፖለቲካ ነው ሊያሳስረኝ አውርዱልኝ ያሳስረኝ። ከዛ ልጆቹ አሜሪካ ይወስዷታል። አሜሪካ ትሄዳለች። ሳውዝ አፍሪካ ይወስዷታል። የመጀመሪያ ልጇ ማሬ ትባላለች። ሳውዝ አፍሪካ ትወስዷታለች። ኃይሌም አሜሪካ ይወስዳታል። እነ ዮሐንስ ምናምን ብቻ። ኃይሌ ምን ሲያደርግ አይተዋለች መሰለህ? ይዟት ሲወጣ እንደው ሀገር ላሳይሽ ምናምን ብሎ ይዟት ሲወጣ አሜሪካ ነው ኤቲኤም አስገብቶ ያው ብር ያወጣል። ታያለች ታባ እዛ የሚያደርገውን ያደርጋል። አሁንም ሲመለስ ምናምን ብቻ ሲያወጣ ታየዋለች። ወደ ኢትዮጵያ መመለሻ ጊዜዋ ላይ በልማ ብዙ ብር ስጠኝ ለእነንትናም የምሰጠው ብዙ ብር ስጠኝ አለችው። እንዴ ታባ ምን ሆነሻል? እኔ እኮ ላቤን ጠብ አድርጌ ሰሰረው ከየት ነው የሚመጣው ብር? ምን ሆነሽ? ዝም በል በየግድግዳ ውስጥ በጀርጥ እያየው ይገርማል። ከዛ በፊት አዲስ አበባ ላይ ቴሙና የሚያዩት አልነበረም። በየግድግዳው ስትበጀርጥ እያየው ምን አይነት ሀገር ነው እያሉ ነው እንግዲህ ግድግዳ ብር የሚሰጥበት። ዋው ግጥም ጽፈት አቃል ለክስቴ ታባ? በስመ አብ የአፍቃሪ ሰው ትንፋሽ ላይ ያለ ምንድን ነበር የሚለው መሰለህ? እታባ እንዲነሽ ግን ነው የሚለው። እኔ እንድኖር አንቺ ታመሽ ልብ ያላልኩሽ ቀኔን ሳድን ብኩ ነፍሴን ሳደነድን ልብ ያላልኩሽ ቀኔን ሳድን ለእንቅፋቱም ለኩርኩሙም እኔን እያልሽ ልብ ያላልኩሽ ቀኔን ሳድን እታባ ግን እንዲነሽ ግን ነው የሚላል። ለእንቅፋቱም ለኩርኩሙም እኔን እያልሽ አንቺ ታመሽ እኔ እንድቆም ልብ ያላልኩሽ ቀኔን ሳድን እታባ ሆይ እንዲነሽ ግን ነው የሚለው። ላይኖቹ ነው አስታውሰዋለሁ። እኔ አክቹዋሊ ካስታወስከው ብዬ ነው። ይሄ የልጅነት የሥነ ጽሁፉ ጊዜ ወዘተ ላይ ግጥም እንዴት መጻፍ ጀመርክ? ግጥምን በቃ ፓርቲኩላርሊ ደስ ይለኛል። የመስከረም ጉዳይ ነው እልሃለሁ። የመስከረም ጉዳይ ምንድን ነው? የእናቱ ጉዳይ። ሙዚቃውንም ስትሰማ ጽሁፉንም ስታነብ ምናምን ግጥሙንም ስትል ነጋሽ ጸጋዬንም ምንም አይቀራትም። እዛ ከተማ ውስጥ ከአዲስ አበባ ታስልካለች። ላይብረሪው አሁን እኔ በየከተማው ሲሄድ ለላይብረሪዎች መጽሐፍ ይዤ የሚሄደው ለምን ምን ብዬ መጽሐፍ ይዤ እሄዳለሁ።
በዛ ምክንያት ነው ማለት ከእናቴ የወሰድከው። አዎ ስለ ግጥም ሲባል ግጥሙን ምኑን ታንተንትረዋለች። ደግሞ ግጥም የኖርንበትም ስለሆነ ማለት ነው። አበባም በግጥም ነው የምታወራ። አባባሉን፣ ኑሮውን፣ ምሳሌውን ስትናገር ጨዋታችንን በግጥም ስለነበረ ከዛ ግን ሞር እንድመራመርበት ሁሉ ያደረገ ምንድነው መስከረም አንዷን መስመር ታነሳለች። በቃ በአንድ መስመር ልታወጋ ትችላለች። የሆነ የሚታወቅ ግጥም አንዷን መስመር ታነሳን። ይሄ መስመር እንዴት ነው ገለጻው? እዛው ላይ ልታወራ ትችላለች። እሱ መስመር ላይ ማት ጊዜ ትወስዳለህ። ይጠይቋል፣ ትጠይቀኛለች፣ መልሳለሁኝ ካልገባኝ። ከዛ እንትን የድሮ አጻጻፍ ታስታውሳለህ? የሆነ መልእክት ለመናገር ወደ ታች በፊት ለፊት ምናምን ፊደሎች እንደዚህ አድርገህ ትጽፋለህ። ህሊና ጋዜጣ ታስታውሳለህ? የግቢው ህሊና ጋዜጣ እሱ ሊወጣ አካባቢ አያለው እውነቴ እኔ ጆዬ ምናምን እያወራን ነው። ጆኒ ላይ ነው ነገር እየሆነ ያሳበብ ነው። እንትኗን ለመንገር ነው። በልጅነቱ ገና የ4ኛ ክፍል ሆኖ የ6ኛ ክፍል ተማሪ አፈቀረ። ይሄ ሰለሞን ነው አይደለም? ጆዬ ነው። ስማ እኔ 7ኛ ክፍል ሏት ከዛ ህሊና ብሎ ወደ ታች ጻፈ። ህሊና ብሎ ማለት ነው። አያለ ሂዶ በጣም ያስቀርበር። ህፃን በሆን እንኳ ምንም ስወድሽ ሊያድግ ይችላል ብለሽ በቀና ልቦና አንቺው አስበሽ ና በይኝ ህሊና ኧረ በእናትሽ ይላል። አሳክቶታል፣ ብቻ አሳክቶታል። እንደዚህ አይነት ነገር ነበር በፊት ለፊት ፊደሎች ጽሑፍ መጻፍ። ግን ስክሪፕቶ ከወረቀት ጋር ያገናኘበትን ግጥም ልጻፍ ብለህ ታስታውሳለህ? አዎ አስታውሰዋለሁ። እንደዚህ ወደ ታች ነው እንዳሁኑ። እውነትህን ነው። ማስታውሰው እሱን ነው። እሺ ለማን ነው እሱ? ስለ ዓለም ነው። ዓለም ተራራ ናት ምናምን የሚል ስለ ዓለም ነው። ማን ያባቷ ዓለም ክፉ ነው። ስለ ዓለም እሺ፣ በቃ ስለ ዓለም ነው። ኤሌመንታሪ ያለው ሆይ ነው። በዓለም ነው የጻፍከው? አዎ ዓለም ተራራ ናት። አረ በጣም የሚያስቅ ነው። በእናትህ እሱን ግጥም ፈልጌ ማግኘት አለብኝ፣ ምክንያቱም በጣም ማስታወስ አለብኝ። እናንተ አነበቡት? አዎ እንትን እሷ የሆነ አንድ ምዕራፍ ሲቀር መጽሐፍ ትጨርሳለች ብያለሁ። እና ልክ እንደዛም ገና ነገርየውን ሳልይዘው እንደዛ መሆንም ያምረኛል ማለት ልክ ጋሽ ማሙድ ነፍሳቸውን ይማርና የእሳቸውን ማለት የስለላ መጽሐፍ አንብበ የእነ አጋታ ክሪስቲን የእነ ሲድኒን ምናምን አንብበ እንደዛ መሆን የሚያምር ጊዜ አለ። ወላ እየሰለልክ ሁሉ ይመስላል። አዎ ታዲያ ከፎቶ አልነሳም። ማማር ብቻ እኮ አይደለም፣ ክትትል ውስጥ ያለ ይመስላል በጣም። እና እንደ እናት አይነት ስሜት ይፈጥርባል አንተ የሆንክ ነገር። አዎ በጣም ይገርማል። ጠቅልለ ወደ አዲስ አበባ ስትመጣ ያው ትንሽ ከተማ ላይ ነው እንግዲህ ያደግከው። በኋላም ላይ ደግሞ ጎንደር ደግሞ እድገትም ላይ ከአዲስ አበባ ጋር ሲነጻጸር ግዙፍ ይመስለኛል የአዲስ አበባው። እና አዲስ አበባ መጥተህ እንደዚህ በስነ ጽሁፍ እንደምትፈካ የሆነ ቦታ እንደሚኖር ከስነ ጽሁፍ አክተሮች አንዱ እንደምትሆን ታውቀው ታስበው ነበር? አሪፍ ጥያቄ፣ በጣም አሪፍ ጥያቄ።